ሊያግዘው ወደ ሚካኤል የመጣ መልአክ የለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ሚካኤል የለምና ይጠበቅብሃል ማለት ነው ወዳጄ። ግልጽ ነው። እሺ ወደ ሐሳቡ እንመለስ ብለኛል። ሌላ ማስረጃ አለ? ቀጣይ ወዳጄ እሺ እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት? ይታያል ምስሉ ከኦርቶዶክስ። ምስል ካየን ሁሉ ከኦርቶዶክስ ነው? አዎ ያው በርግጥ ካቶሊክም አለ ግን ይበልጥ። ኦኬ እሺ እሺ። ጥያቄው የሚያማልድ ሚካኤል አለ? በቲክቶክ ቸንቶ የምለው እኔ ነኝ። አላህ መልኬ ድምጽህን ጮክ ማድረግ ትችላለህ? ያው እችላለሁ። ያው አጠቃላይ ያው ሚካኤል ብቻ መላእክት ሚካኤል ብቻ አይደለም አይደል? ዛሬ ስለ ሚካኤል ነው እያወራን ያለ ነው። የሚያማልድ ሚካኤል አለ ወይ? አዎ አለ። እሺ አንተ የለም ነው አለ? ወዳጅ ያንተን እምነት ዲፌንድ ለማድረግ ገብተን እኔን የምትጠይቀኝ ነገር ምንድነው? የማይገባኝ እምነትን ለምን ዲፌንድ ለማድረግ አይደል እንደ ገባው? የሚያማልድ ሚካኤል አለ ወይ? ክርስቶስ ያው ክብር ይግባውና ክርስቶስንም እኮ እንዲህ ነበር የሚጠይቁት፣ አንተ በምን ስልጣን ነው እንዲህ የምታደርገው? ወይም ደግሞ ይሄ ነገር አሳየንና እንመን። ወዳጅ የሚያማልድ ሚካኤል አለ አለው። ሚካኤል ብቻ ሳይሆን ማስረጃ አስተሳሰብ ያማልዳሉ። መጽሐፍ ቅዱስ ማስረጃ አስተሳሰብ ከማማለድም በላይ እኮ ከማማለድም በላይ አልፈው ያድጋሉ። እኔ ስለማማለድ ነው እያወራሁኝ ያለሁት። ከማማለድ በላይ ከማማለድ በታች አልጠየኩም። ራሱ ማማለድ ብራዘር፣ እኔ አሁን ማንንም እያነጻጸርኩ አይደለም። የሚያማልድ ሚካኤል አለ። አነጻጸር አይደለም፣ የራሱ ብቻ አታውራ፣ እንደማማ እኔ እሱ ነው ጥያቄ፣ እሱ ነው ማማለድ። እኔ ጥያቄ አሁን ስለሚያማልደው ሚካኤል ነው እያወራን ያለ ነው ብራዘር፣ ስለሱ ነው እያወራን እኮ። ማማለድ ይበልጣል ማዳንሽ ጥያቄ ብራዘር። አሁን እኛ እያወራን ያለ ነው ስለ ምልጃ ነው ዳዲ፣ ስለሌላ አይደለም። እኮ ልመጣ ስለሚያንሰው ነገር እኮ ልመጣል እኮ ነው። ማማለድ ይበልጣል። አሁን ማስረጃ አስጠኝ። አሁን ጥያቄ እኔ ስለ ምልጃ ነው። የሚያማልድ እኮ ልሰጥህ እኮ ነው። ማማለድ ይበልጣል ማዳን ብራዘር። ምንም አሁን የሚነጻጸር ነገር አለ የምታወራው? እኔ ጥያቄ ስለ ምልጃ ነው ወዳጅ እኮ። ወደ ምልጃ ልመጣልህ እኮ ነው። የለም በቃ ከሌለ ብራዘር አትልፋ፣ ዘመንን አትጨርስ፣ ከጨለማ ውጣ ወዳጅ። መጽሐፍ ቅዱስ ውስጥ የሚያማልድ ሚካኤል የለም። በቃ እሱን እንጨርሰው ማለት ነው። ሲጀመር እኮ እናንተ እኮ ከኛ ጋር ድፍረት ነው እንጂ እኮ ፉከራውን ተውና ይሄው ገባህ አይደለ ወዳጅ? አሁን ፉከራ አያስፈልግም። በቃ ከገባህ የሚያማልድ ሚካኤል አንድ ጥቅስ ጥቀስልኝ። የእናንተ ችግር እኮ ነው፣ የራሳችሁ ብቻ ነው። አንድ ጥቅስ ይሄው ያንተን እኮ ነው፣ ያንተን የሚያስረዳ አንድ ጥቅስ፣ የኔን አይደለም፣ ያንተን የሚያስረዳ አንድ ጥቅስ እባክህን። እሺ አያማልድ የሚል ትሰጠኛለህ አንተ? አሁንም ጥያቄ ነው ያለህ፣ መልስ የለህም ማለት ነው። ቤተክርስቲያን መልስ አልሰጠችም። ካለስጠኝ ብራዘር፣ ያንተን ብቻ ብለኸኛል። የኔን አላወራም፣ ያንተን ነው የምትሰጠኝ። የእናንተን ብቻ እያል ኮምፕሌንስ ታቀርብ ነበራል። የእኛን አናወራም። አሁን ያንተ የሚያማልድ ሚካኤል ከእግዚአብሔር ቃል አሳየኝ እኮ። እሺ ጥያቄ መልስልኝ መጀመሪያ ወዳጅ። ያንተን ብቻ ብዙ አወራችሁ ብለሃልኛ። አሁን የእኛን አናወራም። በቃ አሁን ያንተን ነው የምንሰማው። የሚያማልድ ሚካኤል ከእግዚአብሔር ቃል አሳየን። አውራኝ እኮ አይደለም ማማለድ ይበልጣል ማዳን። ይመልስልኝ መጀመሪያ። አሁንም ማስረጃ ወዳጄ። አይዞ ብራዘር፣ አይዞ፣ በርታ በል። የለም አሁን ግራ የገባህ ለምን እንደሆነ ታውቃለህ? ስለሌለ እኮ ነው ብራዘር። ቢኖር ኖሮ ትጠቅሰው ነበረ ወዳጄ። ስለሌለ ግን
አየህ ወዳጄ የገባውን እኮ ልጠቅስልህ እኮ ነው። ጥቀሰዋ ብራዘር፣ ጥቀሰው አምጣው ብራዘር። ለምን ተናነቀ? የጠየቅኩህን መልስልኝ። ለምን አንጣው ብራዘር፣ በቃ አንጣው። ማምጣት ነው ያለው ሰው እኮ ብራዘር፣ ምንም መጠየቅ አያስፈልገውም። ወዲያው ከች ያደርጋል። አንጣው። ቤት በኩል እንደምንመጣብህ ስለገባህ እኮ ነው አይደለ? አይ ወዴትም አትመጣም ብራዘር። አሁን አንጣው፣ መጽሐፍ ቅዱሳዊ ማስረጃ ስጠን። አሁን ለምሳሌ እኛ የወንጌል አማኞች ነን። ኢየሱስ ያማልዳል ወይ ብለህ ብትጠይቀን፣ አዎ ማስረጃ አላችሁ አለን። ዕብራውያን 7:25 ብለን ጠቅሳለን። መጽሐፉ ላይ ሄደ ስገልጠው አዎ ኢየሱስ ክርስቶስ ዘወትር እንደሚያማልድ ይናገራል። አየህ ማስረጃ ማለት እንደዚህ ነው። ልክ እንደዚህ የሚያማልድ ሚካኤል አለ ወይ? የለህም። ቢኖር ኖሮ ትጠቅሰው ነበረ። እኛ ለምናምነው ለእያንዳንዱ ነገር ጥቅሳለን። አሁን አንተ አለ ወይ ነው ጥያቄ። ካለ እንቀበል፣ ከሌለ ግን ሌላ ሰው ልቀበል። ወዳጄ ጊዜ አትልሽ። በቃ ብራዘር አይዞህ ወዳጄ፣ ጥያቄ መልስልኝ። ማዳን ይበልጣል ማማለድ። አይዞህ ወዳጄ፣ አይዞህ ወዳጄ። አያ ይሄ ፍራቻ አይዞህ ወዳጄ። ተጠይቀህ መመለስ ሳትችል ቀርቶ አየህ አምና። እኛ እኮ እንደዚህ ማለት ያለብን ብራዘር። አሁን አንተ ይሄንን ቶን መጠቀም ያለብን እኛ ነን ወዳጄ። የተጠየቀ ሰው ሊመልስ ገብቶ ጠይቆ አየህ አይደል አይልም ወዳጄ። ይሄ እኮ ሼም ነው ብራዘር ማለት ነው። እዚህ ጋር አሁን ያደግን ሰዎች ነን ያለ ነው ወዳጄ። ያደግን ሰዎች ነን እዚህ ጋር ማንም አትሸውድም። መልስ አለ ካለ ልቀበል፣ ከሌለ ግን እታች ታፕ ሼር አድርግ ብራዘር። እሱ ነው የሚጠቅመህ ብራዘር። አለ የመጨረሻ ዕድል ልስጥህና ይሄው የሚሰማ ኦርቶዶክሳዊ እንዲያደምጥ የሚያማልድ ሚካኤል አለ ወይ ብራዘር? ይሄው ዕድል ልስጥህ የመጨረሻ። የመጣውኝም እኮ ልታስተምረኝ እኮ ነው። ለመማር የመጣ ሰው እታችሁ በቃ ለመማር የመጣ ሰው እታች ሆኖ ነው የሚሰማው ብራዘር። መልስ አለን ምናምን ብለህ ግን አክት አታርግ፣ ለሌላ ጊዜ ማለት ነው። እና ያው መልስ ስለሌለ ማለት ነው። እሺ ሌላ ሰው እቀበላለሁ። አቢ ሰኖፍ ምናምን እንዴት ነው ወዳጄ? ሰላም፣ እንዴት ናችሁ? ደህና ሁሉ ሰላም፣ እግዚአብሔር ይመስገን አለን። ከየት ቤተ እምነት መጣ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እሺ የሚያማልድ ሚካኤል አለ? ያ አለ አለ። እሺ መጽሐፍ ቅዱስ ማስረጃ ስጠኝ የሚያማልድ ሚካኤልን። እሺ ቅድም ወንድማችንም ይመስለኛል ጠቅሶታል። ወደ ዳንኤል ልውሰድህና እሺ ቃል በቃል መቼም ይማልዳል አለ ምናምን ብለህ እንደዛ እንዛዛ ግን ብዬ አስባለሁ ይመስለኝ። ይሰማል ሌሎቻችሁ? ይሰማል። ስልክ ገብቶበት ነው ዳንኤል። ቀጥል። እሺ ሲመስለኝ መቼም ቃል በቃል መቼም ይማልዳል የሚል እንደዛ አትሉኝም፣ ግን በአውዱ መሰረት ግን ሲተረጎም ሚካኤል እንደሚማልድ ለማሳየት ልሞክር። እሺ ቆይ አንዴ ጨርሰን ነው የምናልፈው። የለም ነው እያልከን ያለው ቃል በቃል? አዎ ቃል በቃል ሚካኤል ይማልዳል የሚል እንዴት ነው ይኖራል? ስለምልጃው የሚናገር ሰዎች ወደ ሚካኤል አንተ እንደምታረገው ሰዎች ወደ ሚካኤል የጸለዩበት ቦታ አለ። እንደ ባላምሮ እናውራና ማለት እንደ ክርስቲያን እናውራና ብራዘር፣ በጣም እንደ ባላምሮ ነው እያወራው ያለሁት። ወዴት ነው የምትሄደው ብራዘር? የጠየቅኩ ጥያቄ ብራዘር እንደ ባላምሮ ስለጠየቅኩኝ እኮ ነው አሁን እንደዛ እያወራው ያለሁት። አንተ እንደምታረገው ሚካኤል ድረስልኝ፣ ሚካኤል አባቴ እያለ ወደ ሚካኤል የጸለየ ሰው፣ ወደ ሚካኤል ልመናን ያቀረበ ሰው አለ ወይ? ከእግዚአብሔር ቃል መልጃውን ፈልገው። እሺ በአሁን አንድ ነገር ላስረዳ። እንዳልኩ ቃል በቃል ሚካኤል ይማልዳል የሚል ቃል የለም። አንተም በተመሳሳይ ኢየሱስ ይማልዳል የሚል ቃል ወይም ማልነው ኢየሱስ አማላጅ ነው የሚል ቃል አታመጣልኝም መጽሐፍ ቅዱስ ላይ። አማላጅ ነው ብላችሁ ታምናላችሁ እናንተ፣ ግን ቃል በቃል ኢየሱስ አማላጅ ነው የሚል አንድ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ የለም አይደል? እየዋሸን ያለው ስለ ኢየሱስ ምልጃ ማለት ስለ ኢየሱስ ምልጃ እየዋሸን ያለው። ቆይ ዳኒ፣
አትዋሽ ብራዘር። እኛ አሁን ስለኛ አውራ አላልንም፣ የጠየቅን ስለ አንተ ነው። አንተ ስለ ኢየሱስ ምልጃ መጽሐፍ ቅዱሳዊ ማስረጃ የላችሁ የምትለን ከሆነ እኛ እናሳያለን። አንተ ነህ የሌለ ቤተክርስቲያን ናት ያልሰጠች እንጂ ቤተክርስቲያን ያስካደችን ጉዳይ መጽሐፍ ቅዱስ ላይ በግልጽ ተቀምጧል አለ። አሁን ርዕሳችን ስለ ሚካኤል ነው። ሚካኤል አማላጅ ስለመሆኑ መጽሐፍ ቅዱሳዊ ማስረጃ ካለ ጥቀስልን እንጂ ሌላ ውሸት አትዋሽ ብራዘር። እሱን እናስተምራለን፣ እናሳያለን። አሁን ለተጠየቅንህ ማስረጃ ካለ እየጠበቅን ያለ ነው ወዳጄ። እሺ ማይክን ክፈትና ንገረን ካለ አማላጅ የሆነ ሚካኤል ካለ። እሺ እኮ ላስረዳችሁ፣ ስመኝ በደንብ ስሙኝ፣ እንዳታቋርጠኝ። አንዴ ስመኝ በደንብ። ይኸውልህ ለምሳሌ እናንተ ኢየሱስ ክርስቶስ አማላጅ ነው ትላላችሁ አይደል? በቱ ስብሐት እንደዛ ብላችሁ ታምናላችሁ አይደል? ዳኒ ይሰማል? ዳኒ ይሰማል? እሱ ስልክ ገብቶበት ነው። ጥያቄ ነው እየጠየከን ያለው ጥያቄ። አንተ ማስረዳት ለማስረዳት በደንብ እንዲመቸኝ ነው እንደዚህ የምልህ ዳኒ፣ በደንብ ስሙኝ። ለማስረዳት እንዲመቸኝ ነው። ይሰማላ? ርዕስ እየቀየርኩ አይደለም እኮ ልነግርህ ነው። እየጠየቅን ያለ ነው ጥቅስ ነው ወንድም አለ። እየጠየቅን ያለ ነው ጥቅስ ነው አለ። ስለ ሚካኤልም አማላጅነት የሚያስረዳ የመጽሐፍ ቅዱስ ማስረጃ አለ እኮ። ላስረዳህ ነው፣ እሱን ላስረዳህ ነው በደንብ እንድሰማ። እሺ ያው ለምሳሌ በደንብ እንድትረዱኝ እናንተ ለምሳሌ ኢየሱስ አማላጅ ነው ስትሉ ቃል በቃል መጽሐፍ ቅዱስ ላይ አማላጅ ነው የሚል ቃል የለም። ያ ሳይኖር ለምሳሌ ሮሜን ትጠቅሳላችሁ። አማላጅ ነው አለ። አሁን አማላጅ ኢየሱስ አማላጅ ነው የሚናገር የመጽሐፍ ቅዱስ ክፍል አለ። አዎ አለ። አሁን አለ። ስለሱ አለ የምናወራው አሁን ስለ ሚካኤል። አንተ ደግሞ አለ ትላለህ ስለ ሚካኤል። እሺ በቃ እኔ ልቀጥል እንግዲህ። ሳው እኔም እንግዲህ በቃል የሚማልዳል ይላልልሃለሁ። አሳይ በጣም ጥሩ አለ ካልክ አሳየን። ቀጥል። ወዴት ትሄድልኛለህ መሰለህ? እሺ ትንቢተ ዳንኤል ምዕራፍ 12 ላይ ትሄድልኛለህ ዳኒ። እሺ ሄድኩልህ። ቁጥር 1 ላይ ቃል በቃል ላምብላችሁ የሚለውን በዚያ ዘመን ስለ ሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል። ምን የሚለው የሚቆመው ሰምተኛል ዳኒ? እየሰማሁ ነው። ቀጥል። በጣም ምን የሚለው የሚቆመው። እሺ ይሄ የሚቆመው ማለት ምን ማለት ነው? ትርጉሙ ስንል የሚማልደው ማለት ነው። እንዴት ካልነ ወደ ቅዱስ ዳዊት መዝሙር እንሄዳለን። ቅዱስ ዳዊት ምን ይለናል መሰለ? መዝሙር 105 ከቁጥር በቅንፍ 106 ላይ ከቁጥር 23 እንደዚህ ይላል። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠ ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኑሮ ያጠፋቸው ዘንድ ተናገረ። ቃል በቃል ይላል ማለት ነው። ባይቆም ኑሮ ማለት መቆም ማለት ምን ማለት ነው? በመጽሐፍ ቅዱስ አውዳዊ ፍቺ መሰረት የሚማልድ ለሰዎች የሚጸልይ። ሙሴ ለማን ቆመ? ለእስራኤላውያን። ምን ለማድረግ? ለመጸለይ፣ ለመማለድ። ስለዚህ ዳንኤል ደግሞ ምን አለን? ለሕዝብ ሁሉ የሚቆም ሚካኤል ይነሳል ብሎ ነገረን። ለማን? ለሕዝብ ሁሉ፣ ለአማኞች ሁሉ የሚቆም። ዕብራውያን ላይ ደግሞ ቅዱስ ጳውሎስ ምን ይላል? ለመዳን የሚላኩ መናፍስት አይደሉም ምን ብሎ ደግሞ ይናገራል ማለት ነው። ተረዳኝ ዳኒ አለ? እስቲ ዳኒ እኛንም አስገባን። አንዴ ዲያቆን ዳኒ አለ? አስገባኝ። ኧረ ተረጋጋ። ያለ አይመስለኝም ማለት ነው። ኤርሚ ያንተ ያዘዋ ይመስለኛል። ሰምታችሁኛል። ተረት አትበል እባክህ፣ ተረጋጋ። ድብን ያለ ተረት ነው ያወራኸው። ሆድ የሚቀበት ተረት። ተረጋጋ ኤርሚ። አየኝማ በአውዳዊ ፍቺ ብለህ ነው አይደል? አማላጅ መስለው አማላጅ የሚለውን ካሳየኝ አሳያለሁ። አንተ መጀመሪያ ኧረ በእግዚአብሔር እናንተ የምትሉትን ልቀበልላችሁ። ወንድማችን ራስህ ተናግረህ ራስህ ስቀህ
እንዴት ይሆናል? ራስህ ትስቃለህ፣ ራስህ ታላግጣለህ፣ ራስህ ትናገራለህ፣ ራስህ ታላግጣለህ ማለት ነው። እና ምን አታዳርስም? መጀመሪያ የሌላውንም ሀሳብ ተቀበል። አንድ ሰው ላይ ብቻ ለምን ዲያቆኑ የሚውጥ ታደርገዋለህ? ካልሆነ ታይቶ ወርዳለህ። ስርዓት ይዘህ አውራ። የተጠየቀውን ነገር ይጨርስና አንተ ማውራት የሚገባህ ከሆነ እንሰጥሃለን፣ ታወራለህ። መቼም ግብረ ገብ የሚባል የተግባቦት ህግ ታውቃለህ ብዬ አስባለሁ። እና ወንድማችን ጥያቄው ለተጠይቀው ጥያቄ መጽሐፍ ቅዱሳዊ መልስ ብለህ ያልከው ምንም የማይገናኝ ነገር ነው እያወራህ ያለው። ግን እኛ በተለይ ኢየሱስ ክርስቶስ እንደው እንደዚህ እንድታሳየን ፈልጌ ማለት ነው። ኦኬ ለምሳሌ ቁጥር 23 ምንድን ነው? ሙሴ ባይቆም ኖሮ ብሏል። እኔ እኮ የጠየቁ ስለ ሚካኤል ነው። አንተ የምትነግረኝ ስለ ሙሴ ነው። እኔ ጥያቄ ስለ ሚካኤል ነው። አይ ምን አብረው ይሄዳሉ። ያው እንግዲህ እሱና ገና ብዙ የምናወራባት ናት ነው እንዴ? እሺ ታወራው። አይ ወዲያው ይኸው ሚውት ሰው ገባ። መቆምማ በጣም እቺን በደንብ ነው የምናወራባት። መቆም ማለት በመጽሐፍ ቅዱስ እንዴት ነው የሚተረጎመው? እሺ ወንድማችን እንኳን ደህና መጣ። ሳሚ ነው ሴም ነው አይ ቲንክ ሳሚ እንዴት አይ ዶንት ኖ አሁን የገባው ወንድም ሰላም እንዴት ናችሁ? ሴት ነኝ። እሺ እንዴት ነሽ? ስምሽን ማብዬ ልጥራው። ስሜነሽ እባላለሁ። ስሜነሽ። እሺ እንኳን ደህና መጣሽ። አመሰግናለሁ። አርስቱን ሰምተሽዋል አይደል? ደጋግመሽ ሰምቼዋለሁ እና እኔ ልጠቅስ የምፈልገው የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር የአባቴን ፊት ያያሉ እላቸዋለሁ ይላል እና ይሄስ መሆን አይችልም ነው የምትለው? እሺ ማቴዎስ 18 አይደል? ማቴዎስ 18 ቁጥር ስንት ነው ያልሽው? 10 እሺ ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማይ ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁና ብሏል ጌታችን። እሺ ፊቱን ማየት ምን ማለት ነው? መጸለይ ማለት ነው? ማማለድ ማለት ነው? ማስታረቅ ማለት ነው? መለመን ማለት ነው? እንግዲህ መላእክት ያለ ምክንያት ከእግዚአብሔር ፊት ይቆማሉ ብዬ አላስብም። ለምን ስራ ነው የሚቆሙት? የሚቆሙት ምን ሊያረጉ ነው? እኔ ማስበው ይለምኑልናል ብዬ ነው ማስበው። አንቺ የምታስቢው እንጂ መጽሐፉ ግን የሚናገረው እንደዛ አይደለም አይደል? ያንቺን ሐሳብ አከብርልሻለሁ። የአባቴን ፊት ያያሉ ማለት ነው። እሺ አይ ያንቺን ነገር እንጂ አንቺ አሁን መጽሐፉን ጠቀሽና መጽሐፉ ማይለውን ያንቺን ግን የሚመስልሽን ነው የነገርሽን። የጠቀሽልን ጥቅስን ሳይሆን ያወራሽልን የሚመስልሽን ያወራሽልን። ታችን እንደዛ አይሆንም። የሚመስለኝ ሳይሆን ቀጥታ የተረዳሁት ከዚህ ክፍል የተረዳሁት ነው የነገርኩት። የትኛውን ቃል ተረዳሽ? እኛም እንድንረዳው እዚህ ክፍል ላይ ከተነበበው ያው የትኛው ቃል ነው መለመን ወይ መጸለይ ብሎ የሚለውን ቃል አንቺ እንድትረጂ ያደረገች እኛም አብረን እንድናየው ማለት ነው። የአባቴን ፊት ያያሉ ማለት እንግዲህ ምን ማለት ነው? የአባቴን ፊት ያያሉ ማለት ስለኛ ይማልዳሉ ማለት ያስታርቁናል ወይም ደግሞ ይለምኑልናል ብዬ ነው የተረዳሁት። አንቺ ነሽ የተረዳሽው እንጂ ቃሉ ግን አይደለም ማለት። ኦኬ እሺ ምንድን ነው የሚለው? እሺ በቃ ቃሉ አይልም። ሐዋርያቷ እንደዛ አላሉ። አንቺ የተረዳሽውን ይዘሽ መጣሽ ቃሉ ላይ ይዘን መግባት የለብንም። እኔ የተረዳሁትን ይዤ መጥቼ ቃሉ ላይ ማስገባት የለብንም። በመጀመሪያ እግዚአብሔር ቃል ምን ይላል?
ይሄ ክፍል ለምን እንደሚናገረው መላእክት ፊቱን ያያሉ ተብሎ ሲባል መላእክት በፊቱ ይቆማሉ ተብሎ ሲባል ለምሳሌ ይሄ መዝሙር ታስታውሻለሽ አይደል? በእናንተው ቤተክርስቲያን የሚዘመር መላእክቱ በፊቱ ይቆማሉ ታውቂዋለሽ አይደል? ይሄ መዝሙር ሰራዊቱ በፊቱ ይሰግዳሉ ኃያል አምላክ እግዚአብሔር እያሉ። ስለዚህ በፊቱ የሚቆሙት ምን ሊሉ ነው ማለት ነው? አክቹሊ ይቆማሉ አይደለም የሚለው የአባቴን ፊት ያያሉ። እኔ ያልኩሽ መዝሙሩን ታውቂዋለሽ ወይ ነው ያልኩሽ። አውቀዋለሁ። እሺ መላእክቱ በፊቱ የሚቆሙት ለምንድን ነው? አንደኛ ስራቸው ያው እግዚአብሔርን መታዘዝ ነው አይደለ? ኃያል አምላክ እያሉ ምን እንዲሉለት ነው? ሊታዘዙት። ምን እንዲሉ ኃያል አምላክ እግዚአብሔር እያሉ ምንድን ነው የሚሉት? ከመዝሙሩ ጋር የተያያዘ ነው። እንጂ ሊጸልዩልን የሚል የለም። የሚል የለም። ይሄ ብቻ ነው ከዚህ በላይ ያለው። በዚህ ምንም የጠቀሽው ጥቅስና የምትናገረው ነገር አንድ አይደለም ማለት ነው። አለቅ ኦኬ። አይ ለአንተ ላይሆን ይችላል፣ በእኛ ግን ቀጥታ እየተናገረ ያለው ስለኛ እንደሚቆሙ በእግዚአብሔር ፊት ስለኛ እንደሚቆሙ ነው። ስለኛ የአባቴን ፊት ያያሉ እንዳለ በእግዚአብሔር ፊት ስለኛ ይቆማሉ ነው። እና አንተ እንደፈለክ እንትን ማለት ትችላለህ። እኔ እንደፈለግኩ አለ። አንቺ ነሽ እንደፈለግሽ የተረጎምሽው። እኔ እግዚአብሔርን ቃል እንደፈለግክ አልተረጎምኩም። እናንተ ናችሁ እንደፈለጋችሁ የምተረጉሙት። የማይገናኝን ነገር ለፈለጋችሁ ነገር የምታወሩት። ይሄ ያው የእግዚአብሔር አምላክ ቃል እንደዚህ ተብሎ ሳለ እናንተ ናችሁ እንደፈለጋችሁ የምተረጉሙት። ከነዚህ ከተናናሾቹ አንዱ ማንንም እንዳትንቁ ተጠንቀቁ ብሎ አለ። ከዛስ መላእክቶቻቸው በሰማይ ያለው የአባቴን ፊት ስለ እነርሱ ያያሉ አይደለም ብሎ የሚለው ስለ እነሱ ይጸልያሉ ብሎ አይደለም የሚለው። ኦኬ ለእያንዳንዱ የሚጠብቁን የእግዚአብሔር መላእክት በእግዚአብሔር ዘንድ አሉ። መላእክት ማለት ነው ኦርቶዶክስ ወይም እኛ የምናምነውን ነገር እናንተ የምታምኑት ነው። የእግዚአብሔር ቃል እንደዛ አይልም። እህቴ ስሜ ነሽ ያለሽ። እኔም እኮ ለወረውርልሽ እችላለሁ። ጴንጤዎች እንደምናምነው እያልኩ ማለት ነው። ካቶሊኩ መጥቶ ካቶሊክ እኔ እንደማምነው ሊልሽ ይችላል። አይሁዱም መጥቶ አይሁድ እኔም እንደማምነው ብሎ ሊልሽ ይችላል። ካቶሊኩም እኔም እንደማምነው ብሎ ሊልሽ ይችላል። ኦርቶዶክስም እናንተም እንደምናምነው፣ እኛም የወንጌል አማኞች እኛ እንደምናምነው ብዬ ልልሽ ይችላለሁ። እናንተ እንደምታምኑት እኛ እንደምናምነው፣ አይሁድ እንደሚያምነው፣ ካቶሊክ እንደሚያምነው አይደለም። የእግዚአብሔር ቃል እንደተጻፈው ኦኬ። አንዴ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ትላላችሁ። እና ለምንድን ነው የሚቆመው ተብሎ ሲባል ቅድም ወንድምሽ ገብቶ እንዳለው ሰምተሹ ከሆነ እዚህ ዳንኤልም ላይ ስለ ሰው ልጆች የሚቆመው ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሏል። ሚካኤልም ይቆማል ይላል። ገብርኤል ደግሞ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ለዘካርያስ ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ አለ። ሚካኤልም ይቆማል፣ ገብርኤልም ይቆማል፣ ሁሉም ይቆማል። ፍጥረት ሁሉ በፊቱ የቆመ ነው። በእርግጥ ከሱ ፊት የተሰወረ ፍጥረት ስለሌለ ሁሉ በፊቱ የተራቆተና የተገለጠ ስለሆነ ሁላችን በእግዚአብሔር ፊት ያለ ነው። ግን ቅዱስ ገብርኤል ይህን ብሎ ሲል በሉቃስ ወንጌል መጽሐፍ ላይ ቅዱስ ሚካኤልም ይህንን እንደዚህ ለሰው ልጅ ስለ ሕዝብ ልጆች ይቆማል ብሎ ሲል ይሄ መቆም ለጸሎት ነው ብሎ መተርጎም እልም ያለ ክደት ነው።
ይሄ መቆም ከዚህ በፊት የተደረገ መቆም አይደለም፣ ከዚህ በኋላ የሚሆን መቆም ነው። ይሄ መቆም ለምንድን ነው ሚካኤል የሚቆመው? ስለ ህዝብ ልጆች ይቆማል ብሎ ሲል ምን እያለ ነው? አሁን የሚያወሩ ኦርቶዶክሳውያን ቢኖሩ ቅድም የጀመረው ልጅ ሳይጨርሰው ሄደ እንጂ ይሄ መቆም ምን ማለት እንደሆነ ከመጽሐፍ ቅዱስ ላይ እዚሁ ዓለም እያየ አሳየው ነበር፣ እሱም ያሳየኝ ነበር። እሱ ግን ብሎ ያለው ሙሴ በመዝሙር 106 ቁጥር 23 ላይ ሙሴ ባይቆም ኖሮ ስለ እስራኤል ልጆች ማለት ነው በጌታ ፊት ባይቆም ኖሮ ሊያጠፋቸው ነበር ብሎ ይላል። ይሄ መቆም የሙሴ መቆም ለጸሎት ነው፣ እውነት ነው፣ ለልመና ነው፣ ለምኗል። ይህንን ህዝብ ከምታጠፋው እኔን ከህይወት መጽሐፍ ላይ ደምስሰኝ እያለ ሙሴ ለምኗል በእግዚአብሔር ፊት። ምን ስለሆነ የለመነው? ሰው ስለሆነ ነው የለመነው። ሰው ስለሆነ ይጸልያል። ሙሴ ከሰው ወገን ነው፣ ነብይ ነው። ከሰው ወገን ስለሆነ ጸሎት ሰዎች በሱ ፊት ያቀርባሉ። ምን ተብሎ ስለተጻፈ በመዝሙር 65 ላይ የአምላኬ እግዚአብሔር ሕያው ቃል እንዲህ ተብሎ እንደተጻፈ ማለት ነው። ምን ይላል መዝሙር 65 ላይ? ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ብሎ ስላለ ማለት ነው። ዳንኤል ማነው? ሚካኤል ስጋ ነው አይደለም። ስጋ ለበስ ነው በፍጹም ልቡሳነ ስጋ አይደለም። ያው አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል ካለ በኋላ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ ማለት ሰው ማለት ነው። ስጋ ብሎ የሚለው ቃል እዚህ ጋር ቃሉ ለጥቅም የገባው ሰው ማለት ነው። መላእክት ሁሉ ግን ወደ አንተ ለጸሎት ይመጣሉ ብሎ የሚል የለም። መላእክት ለሰው ልጆች ለምነውም ጸልየውም አያውቁም። ጸሎት ለነሱ የተሰጠ አይደለም። ንስሐ እንዳልተሰጣቸው መጽሐፍ ቅዱስ ስለሚነግረን ሱራፌል ኪሩቤል እናውቃቸዋለን። እልፍ አላፋት መላእክት ነገደ መላእክትን በመጽሐፍ ቅዱስ ላይ አላፍ ጊዜ አላፍ ሺህ ጊዜ ሺህ ዙፋኑን ከበው የሥላሴን ዙፋን ከበው የሚሰግዱለት የሚያመልኩት ሲልካቸው የሚራዱ ሕያዋን ፍጥረታን ስለሆኑ እናውቃቸዋለን በእግዚአብሔር ቃል ማለት ነው። አንድም ቦታ ላይ ግን ገብርኤል ለኦርቶዶክሳውያን ይጸልያል፣ ሚካኤል ለጴንጤ ይማልዳል ብሎ የሚል የለም። ለሰው ልጆች ጸሎትና ልመና ይለምናሉ ብሎ የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ ኦኬ፣ እሺ፣ የግድ መስማማት አይጠበቅብንም። እውነት ብለሻል። ቅዱስ ሚካኤል አይማልድም። የእግዚአብሔር ቅዱስ መልአክ ነው። አዎ ሂዝ ሆሊ ኢንጅል እውነት ነው። ገናና መልአክ ነው። ምንም ጥርጥር የለው። በስዕል ላይ የሚገልጥ ሰው ስዕል ላይ ገልጦ የሚያሳየው አይደለም። ለምሳሌ አንቺ ለቅዱስ ሚካኤል ምስል ትሰግጃለሽ አይደል እህታችን? እህቴ ይቅርታ፣ አቤት። ለቅዱስ ሚካኤል ምስል ትሰግጃለሽ አይደል? ስዕል ለስዕሉ አይደለም የምሰግደው። እንዴ ለስዕሉ አትሰግጅም? ለስዕል አይሰገድለትም። በስዕልህ ፊት ቆሜ እያላችሁ ብላችሁ የምትሉትስ እኮ ስዕሉን አይደለም የምሰግድለት። ገባ? ስዕሉ ላይ ማን ነው የሚያድረው? ስዕሉ ላይ ማን ነው የሚያድረው? ቅዱሳን ስዕላት ይባላሉ፣ ግን ለስዕሉ ለራሱ አይደለም የምንሰግደው። ስዕሉ ላይ ማን ነው የሚያድረው? እግዚአብሔር ነው የሚያድረው ወይስ ሚካኤል ነው የሚያድረው? የሚካኤል ቅዱስ ስዕል ይባላል አይደለ? ስለዚህ እላው ላይ የሚያድርበት ማን ነው ያልኩሽ? ቅዱስ ሚካኤል ነው እላው ላይ የሚያድርበት። እሺ፣ ቅዱስ ሚካኤል ስዕል ተብሎ በተባለበት ላይ ቅዱስ ሚካኤል ያድርበታል ማለት ነው። እሺ፣ ቅዱስ ሚካኤል መልአኩ እህቴ፣ ቅዱስ ሚካኤል መልአኩ ለራሱ ስዕል ለራሱ ምስል ይሰግዳል? ለራሱ አይሰግድም? ይሰግዳል? አይሰግድም ነው ያልኩህ። እኔ ይሰግዳል ነው ብዬ የምልሽ። የተጻፈ አሳይሻለሁ።
ቅዱስ ሚካኤል ራሱ በእናንተ ትምህርት በእናንተ ቤተክርስቲያን ቅዱስ ሚካኤል ራሱ ለራሱ ምስል ይሰግዳል። መላእክት ለራሳቸው ምስል ለራሳቸው ፎቶ ይሰግዳሉ። ገድል ላይ ልትሄድ ነው እንዴ? የት ታዲያ? ያሳየሽ ድርሳኑን እዚህ እኮ አዘጋጅቼው በደንብ አዘጋጅቻለሁ። ያዘው ለራስ ይጠቅማል። ገበያ ላይ ማጥፋችሁብን እኮ እናንተ እዚህ ሰዋችሁት ነገር የለው። እውነት ብለሻል። ገና ስለ ሚካኤል ያማንገል ቅዱስ ሚካኤል ነው። ለምን ተዘያለሽ? እና በቂ መልስ ሰጥቻለሁ። አንተ አለማመን ትችላለህ። ቅዱስ ሚካኤል ለቅዱስ ሚካኤል ፎቶ ይሰግዳል። አንቺ ለምንድነው ለፎቶ አልሰግድም ብለሻልሽ? ቅዱስ ሚካኤል ለቅዱስ ሚካኤል ፎቶ ወይ ደግሞ መላእክት ለመላእክት ፎቶ ይሰግዳሉ። አንቺ ለምንድነው አይሰግድም ብለሽም? እኔ ከእግዚአብሔር ቃል ጋር የሚጣረስ ከሆነ እኔ ገድል አልቀበልም በነገራችን ላይ። ስለዚህ ገድል ልታመጣ ከሆነ ዳር ያዝ እያልሽኝ ነው። ጥግህን ያዝ እያልሽኝ ነው። ጌታዬ እሺ እቻዋለሁ። ሌሎች ሲገቡ ጠይቃለሁ። ምን እናደርገዋለን ታዲያ? አጥፌዋለሁ። ከሁለቱ አንዱ ሁለቱም የቅዱስ ለዚህ ነው መጽሐፉን ሰብሰባችሁ እኛ አጣን ምናምን ነገር አለች። አውሳችኋለሁ እኔ ወይ በጫረታ ሸጠዋለሁ። ቆንጅዬ ተረት መጽሐፍ አለኝ ብዬ ማለት ነው። ዘጋው ኤርሜ የአሁኗ እህታችን ገድል ስለማልቀበል ያለችው ገድል ካልተቀበለች ኦርቶዶክስ መባል ትችላለች? ኦርቶዶክስ መሆን ትችላለች ካልተቀበለች? ባይዘዌ ገድል ካልተቀበለች ሲኦል ነው የምትገባው። ገድል የማይቀበሉ ኦርቶዶክሳውያን ሲኦል ነው የሚገቡት። መረጃ ይዘህ ነው ኤርሚያስ ወይ መረጃ ይዘህ ነው ወይስ እንዴት ነው የምታወራው ብላችሁ ካላችሁኝ ይሄው መድኃኔዓለም ክርስቶስ ምስክሬ ነው። እዚህ መጽሐፍ ይዣለሁ ያልኩ ወንድምነት ቢንሻ ሌላ ጉድ ተገኝቷል። ገድል አልቀበልም ብሎ የሚል ኦርቶዶክሳዊ መጨረሻው ሲኦል ነው። ማን ያለው? የነሱ የሚያመልኳት አንዲት ሴትዮ ስሟን አሁን መጥቀስ አልፈለኩም። አይልም ብሎ የሚል ሰው ካለ ስሟንም መጽሐፏንም ምዕራፉን ገጹን ቁጥር ግዕዝ በአማርኛ አንብቤ አሳያለሁ። ስራዬ ስለሆነ ገድል አልቀበልም ብሎ የሚል ኦርቶዶክሳዊ መጨረሻው የእሳት ባህር ነው የሚገባው ብላለች አንዲት ሴትዮ። ወይዘሮዋን በኋላ አስተዋውቃችኋለሁ። ገድል ተጽፎላታል። ገራሚ ሴትዮዋን በኋላ አስተዋውቃችኋለሁ። ገድል አልቀበልም ብሎ ያለ ኦርቶዶክሳዊ ሲኦል ነው የሚገባው፣ መንግስተ ሰማያት አይገባም ብላለች እቺ ሴትዮ። ስሟን በኋላ ጠቅሳለሁ፣ መጽሐፏን አሳያለሁ። ገድል አልቀበልም ብለው የሚሉ ሰዎች ሌላኛውን መጽሐፍ አሳያለሁ። ገድሉን ስታነብ ለምሳሌ ቢኒ ስታነብ ለቅዱሳን ብለህ የምታነብ ከሆነ ለን በቅዱሳን ብለህ ለን በብለህ ብታነባው በሰማይ ያሉ ቅዱሳን በሙሉ ያለቅሳሉ። ለን በብለህ ስላልካት ብቻ ማለት ነው። አንዷን ቃል ብቻ ስላሳሳትካት እየየ ነው የሚሉት ቁጭ ብለው በሰማይ ለቅሶ እያሉ ማለት ነው። ምን ሆናችሁ?
ቢንያም የሚባለው ሰውዬ ለበ ብሎ አነበበው፣ በን ከብሎ አነበበው ብለው ጽቅ አሳያለው። መድኃኒዓለም ክርስቶስ ምስክሬ ነው አልኩ። ያኔ እኔ እናንተ ይለይልናል ማለት ነው። ኦርቶዶክስ እኮ ውስጤ ነች ብራዘር። ስቅ ብለው ማን ነው ታዲያ ቲሹ የሚያቀብላቸው ብለህ ካልክ እንግዲህ እዛው ይቀባበሉ። ግን ያለቅሳሉ መጽሐፉ ይላል። ይሄው ጌታ ምስክሬ ነው። ያለቅሳሉ ይላል ስለተገደፈችው ስለ አንዲቷ ቃል ሴቶቹም ወንዶቹም በሰማይ ሆኑ በሙሉ መላእክት ሁሉ ጭምር ናቸው የሚያለቅሱት። እነ ቅዱስ ሚካኤል ስቅስቅ ብለው ያለቅሳሉ። ታዲያ እነሱ አንድ ቃል ተገደፈ ብለው የሚያለቅሱ ከሆነ እነዚህ አንቀበልም ብለው የሚሉ መንግስተ ሰማያት ሊገቡ እና ያለና ገቡ እንጂ 800 ሰው ምናምን ነገር አለ። ወንድሞች ኮፒ ሊንክ ሼሩን ከፍ አድርጉት ወንድሞች ፕሊዝ። አዎ ገጥመን ይላል ያገሬ ገበሬ ገጥመን። ኑ ወገኖች ኦርቶዶክሳውያን ኑ እናውሩ። እንደው በቃ ድርሳነ ዛሬ ድርሳነ ሚካኤል እስኪ እናውጋው። ሰኔ አይደል? የሰኔ ሚካኤል ነው። ያ ባህራንንም እናውራው። አፎሚያን ያዳነበት ቀን ነው ብላችሁም ትሉት አይደል? አንድ ሰው ድርሻ አይልም አልኩ። ይኸውልህ ማን ነው አሁን የምታስገቡት? ስርዓት አትይዙም እንዴ ወገኖች? ማነው ፕሮፌት የሚባለውን ሰውዬ ያስገባ? ዳኒ አንተ ነህ? ወንድምነት ቴዳ እናንተ ናችሁ? ቢኒያም ኖ እኔ ኢቭን ሞዴሬተር አይደለሁም። ኤርሚ ስለ ድርሳነ ሚካኤል እየጠየቀ ለምንድነው ደግሞ ፕሮፌት የሚባለውን ሰውዬ የምታስገቡት? ካመነስ ብለው ነው ምናልባት። ኧረ እኔ እንደዚህ አይነት ቀልድ የለም። እዚህ ዳኒ ቤት በጣም አመፀኛ የሆኑ ሰዎች አሉ። ማን እንደሆኑ ግን አላውቅም። ሕያው ጌታ እግዚአብሔር ምስክር ነው። ይሄን ቤት እኔ እመራዋለሁ ከዳንዬ ላይ ተቀብዬ። ሞዴሬተሮች እያንዳንዳችሁ ነው የማወርዳችሁ። እግዚአብሔር ምስክሬ ነው። አገልግሎቱን እናንተ አታደናቅፉ። ምን ያደርገው ፕሮፌት የሚባል ሰውዬ የምታስገቡት? ድርሳነ ሚካኤል ላይ ስለ ሚካኤል ማማለድ እየጠየቅን ለምን ነው የምታስገቡት? እድሜ ግን ዳኒ ያለ ድምፁን ቢያሰማ አሪፍ ነው እንዳይዘረግፍ። እሺ ወንድምነት ስልክ ላይ መሰለኝ ስደውል እኮ አላነሳም አለኝ። ዳኒ ይሰማል? ኔትወርክ ይሁን ያንተ ይሰማል? ውጪ ስለሆንኩኝ ነው ቴዳይ አለው። እሺ ድምፅን አሰማ እንዳይዘጋ ብዬ ነው። ትልቁ ላይ ሆነ ወንድምነት፣ አንተ ትልቁ ላይ ሆነ። እኔን ትልቁ ላይ አታርገኝ። በኋላ ከፍ ስፈልግ ያዞሩኛል ወገኖች ማለት ነው። ኦኬ ለታብታብ እንዲመች ትልቁ ላይ ይሁን። እሺ ቢኒያም ወይ ይሰማል? ኖ ያንተ ከላይ ያለው እሺ፣ ይሰማል። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ጫጫታ ውስጥ ነው ያለው። እንዴት ይሰማል ወንድም? ኧረ ወዳጄ ምንም ጫጫታ የለም። ጫጫታ አለ? ማጋ ነው ማን ሚዩት ያላረገ? እሺ ብሩክ ሚዩት አድርገው። እሺ አንተ ጋር ነው አንተ ጋር ሚዩት ሳረግህ ጫጫታው ጠፋ። ጫጫታ ውስጥ ሆነ ጫጫታ የለም ብለህ ትለኛለህ ወንድሜ። ያለበት ቦታ ጫጫታ ነው፣ ይሰማል። ጫጫታው ከርቀት ሊሆን ይችላል፣ አጠገብ ላይ ሆኑ ይችላሉ። ግን ከቻልክ ፈቅ ብለህ ብታወራኝ ደስ ይለናል። እስኪ አሁንስ? ኧረ ያው ነው ወንድሜ፣ ያው ነው።
ምን አይነት ጫጫታ ነው የሚሰማው? ወደዚህ የሰው ድምፅ? አዎ የህዝብ ድምፅ። እስቲ ቆይ ትንሽ እዚሁ ልቆየ። አይ በቃ አስተካክለህ ነው። እሺ ብሩክ። አቤት አቤት ወንድሜ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ እንኳን ደህና መጣህ። ከየት ቤተ እምነት ነው? እንኳን ደህና ቆየኝ። ከኦርቶዶክስ ተዋህዶ ከእውነተኛው ሃይማኖት። እሺ መልካም፣ እንኳን ደህና መጣህ። እንኳን ደህና ቆየኝ። አንተም ጋር ጫጫታ አለ። ጫጫታውን እንትን ቢል ጥሩ ነው። ይረብሻል? አዎ። እሺ አሁን ስራቅ ብያለሁ ትንሽ። እሺ እንኳን አደረሰ። እንኳን አብሮ አደረሰ ወንድሜ። ማን ነው ግን ለዚህ ቀን ያደረሰህ አንተ? ፈጣሪ። አዎ ፈጣሪ ነው። ታዲያ በዚህ ቀን ማን አደረሰ እያላችሁ ነው የምትባባሉ? ፈጣሪ ነው። እኛ ምን እንባባለው? ፈጣሪ ነው እንባባለው። ኦኬ ፈጣሪ ነው የሚያደርሰው። ሚካኤል አይደለም ያደረሰ? አይ ፈጣሪ ነው ያደረሰን እንጂ ሚካኤል አይደለም። እናንተ ናችሁ እንደዛ የምታስቡት እንጂ እኛ ፈጣሪ ነው ያደረሰን። መልካም እሺ። ሚካኤል ዛሬ ምን የሆነበት ቀን ነው? ሚካኤል ባህራንን ከሞት ከተለገሰለት ሞት ያዳነበት ቀን ነው በእግዚአብሔር ረዳትነት። ባህራን የሚባለው ሰውዬ። እሺ ሌላስ? እሱን ነው የማውቀው። ዛሬ እሱን የእሱ አሰሪ የነበረው ሰውዬ እንዲሞት ደብዳቤ ጽፎ ሲልከው እግዚአብሔር ሚካኤል ላከውና ደብዳቤውን ወደ ሕይወት ቀይሮለት ልጁን አጋብቶ ሀብቱን እንዲወርስ አስደረገለት። እሺ ትልቁ ላይ አድርጉኝ ወገኖች። አሁን እህትየው ቀይረኝ እስኪ ወደ ትልቁ ላይ። ኦኬ ዳኒ ወይ ትልቁ ላይ አድርጉኝ። እሺ ባህራን ያው ጽፌዋለሁ እዚህ ጋር ማለት ነው። ባህራንን የሞቱን ደብዳቤ ምን ያለበት ቀን ነው? የቀየረለት ከሞት ወደ ሕይወት የቀየረለት ማለት ነው። እንዲሞት ታዞ ነበረ። ደብዳቤውን ግን የንጉሱን ሚስት አጋብተውት ግማሹን ሀብት እንዳያካፍሉት አድርገው የቀየረበት ማለት ነው። በዓሉ ዛሬ ሰኔ 12 የሚውለው በዚህ ምክንያት ነው ማለት ነው። አንዱ የሚካኤል ታምር አንዱ እሱ ነው። ሰኔ 12 ዛሬ የሚከብረው በዚህ ነው ማለት ነው። ማይክን ክፈተው። ድምጽ እንዳይረብሽ ነው። ኋላ ድምጽ እየጮኸ ነው። ችግር የለም። እሺ ወንድሜ። ባህራን የት ሀገር? ባህራን ሀገሩ የት? እኔ ሀገሩን በደንብ አላውቀውም። ድምጽ አይረብሽም? የሆነ ድምጽ አላውቅም። እሺ ባህራን ሀገሩን መቼ ነው ይሄ ታሪክ ይሄ ታምር የተፈጸመው? ቆይቷል፣ በጣም ቆይቷል። በድሮ ጊዜ ነው እንግዲህ። መቼ ነው? በድሮ ጊዜ አባታችን ያስተምሩ በድሮ ጊዜ ነው። ጊዜ በጣም የቆየ ስለሆነ ብዙም እኔ ዋናው ታሪኩን ነው ያስኩት እንጂ በዚህ ቀን ተወለደ በዚህ ቀን ሞተ የሚለውን አላውቀውም። እንደዚህ ዲፕ ነገሩ ይሄ ታምር የተደረገበትን ቀን መቼ እንደሆነ አታውቅም? ቆይቷል፣ ግን የቆየ ነው። በድሮ ጊዜ ነው። እሺ ሚካኤል ባህራንን ሚካኤል እንዳዳነው በምን አወቃችሁ? እግዚአብሔር ልኮት ሚካኤልን ይሄን ነገር እንዲያደርግ አደረገውና ያ አባቶቻችን ሲፈቱልን እንደዛ ነው ሲያስተምሩን አባቶቻችን። በምን አወቃችሁ? ሌላስ መልአክ ቢሆን ይተላል። ሚካኤል መሆኑን በምን አወቃችሁ? ባህራን ቤት የመጣው ሚካኤል መሆኑን በምን አወቃችሁ? ከተጻፈው ታምር ላይ ሚካኤል ነው፣ ቅዱስ ሚካኤል ነው የሚለው። የት ነው የተጻፈው? ያው እኛ ቤተክርስቲያን ነው። እኛ ቤተክርስቲያን ላይ ምን ላይ ነው የተጻፈው? ድርሳነ ሚካኤል ላይ ሚካኤል በሰራቸው እንትኖች ላይ ተጽፏል። ይሄ የትኛው ዘወራ ምን ላይ ነው የተጻፈው?
ሚካኤል የሰራቸው ታምራት ውስጥ ሲዘረዘር ይሄ ነገር አለ እንማራለን። እኛ ቤተክርስቲያን ስንማር ሚካኤል ታምራት ተብሎ ስንማር ይሄ እንማራለን። ድርሳኑ ላይ ስላለ የትኛው ስላለ እንዳወጣለህ ብዬ ነው። ዲፕ እንትኑ አላውቀውም የትኛው መጽሐፍ እንደሆነ እንትን ልበልልህ ጠይቄ አሁን ልንገርህ። ንገረኝ። ዲፑን ትፈልገዋለህ? አዎ በጣም ቆይ እንትን ብዬ እመጣለሁ። መጣሁሽ። እሺ ትንሽ ቆይቼ እመጣለሁ። ገባለሁ ተመልሼ። እሺ ወንድሜ ተመልሶ እስከሚመጣ ድረስ ወንድማችን ምን አይልም ባህራንን አለን እንጂ አገሩ የት እንደሆነ አያውቁትም። መቼ ነው የታምር እንደተደረገ መቼ ነው የተደረገው ብሎ የሚለው አያውቀውም። ባህራንን ሚካኤል እንዳዳነው በምን አወቅህ ብዬ ስለው ስለተጻፈ አለኝ። የት ድርሳነ ሚካኤል ላይ የትኛው ወር ላይ ነው የተጻፈው ብዬ ስለው አያውቀውም። አያውቀውም 1 አያውቀውም 2 አያውቀውም 3 አያውቀውም 4 5 አያውቀውም 6 7 አያውቀውም 8 9 10 እናድራታለን እንውላታለን ማለት ነው። እዚህ እያንዳንዳችሁ መታችኋል፣ የትም አትሄዱ። ለጊዜው መዝገቡን ወደ መዝገብ ቤት መልሰናል። ምን እየተከናወነ ነው? ያጀራ ነው ያጀማ ይላል ከቶቻችን። ምን እየተከናወነ ነው? ወዴት እየሄደች ነው? ሀገር ግን ወዴት እየሄደ ነው ግን ህዝባችን? ባህራንም ይሁን ባህር ይሁን እንጠልቀዋለና እንቀደዋለና እንግዲህ የት እንሄዳለን? አንዴ ፈርዶብን ባህራን ባህሪ ነው ነገር ይሉናል። ኤርሚ ቅድም በድምፅ ምክንያት የወረደው ልጅ አሁን አንዳንድ ቁጥር እየጻፈ ነው። ቢኒ ነኝ የሚለው እሺ ቢኒ አስተካክሎ ይሆናል። አስተካክሎ ነው ያልቻለ። እሺ እሺ ቢኒ እንኳን ደህና መጣ። እንዴት ነው አሁን ይሰማል? አሁን ጥሩ ነው። እሺ ይዘህ መጣ። ምን መረጃ እኮ ጠየቀኝ። አይ እሱ አይደለም ድምፁ ባክግራውንዱ እምቢ ብሎበት አስተካክለና ያልከው ልጅ ነው። የመጀመሪያ ጥያቄ አቅርብለት። ወዳጅ ይሰማል? አሁንም ጫጫታ ውስጥ ነው ያለው። አረ ይሰማል አይደል? ይሰማል ግን ጫጫታ አለ። ይሰማል ድምፁ ይሰማል። ይኸውልህ እኔ የምልህ አሁን ስትጠይቅ መጽሐፍ ቅዱሳዊ የሆነ ነገሮችን ብቻ ጠይቀኝ እሺ። የሆነ ገላት ምናምን እሱን ይሄ ፋሽኑ ያለፈበትን ነገር ረሳው። እሱን ለነትዝታውም አልሆነም። ለነትዝታውም ማለት ነው። ትልቁ ላይ አርጉኝ ወገኖች። አይ ይሄ ፋሽኑ ያለፈበትን እርሳውና አሁን በወንጌል ዙሪያ እንማማር። እሺ ቀጥታ ከመጽሐፍ ቅዱስ ዳን እያለህ ሞዴሬተሮች እዚህ ቤት ከዳኒ ውጭ ትልቁ ላይ ማድረግ የሚችል የለም። ዳኒ አንተ ብቻ ነህ እንደምታደርገው፣ ሌላ ሰው መቀየር አይችልም። ዳኒ ካልሆነ ልተባበር ስራ ላይ ከሆንክ እንትን ላይ እምቢ ብሎኝ ነው እንትን ወይ ለወንድምነት። ኧረ የራሳችሁ አማኝ ራሱ እኮ በጣም ይታዘቧቸዋል። ምንድን ነው ያው ድርሳን ምን የማታምንበት ሲጀመር እኔ እናንተ አንማማርበትም። አንዴ ሚውታል አንዴ እሺ አይ የሆነ እዚህ ጋር ድርሳን ይሄን አታምኑበትም። ምን አንግባባማ በዚህ ሲጠይቅ። ስለዚህ ለማውራት በዚህ ማመን ይጠይቃል። አንዴ ሚውታልና ስጠይቀች ትመልሳለህ። አንዴ ነው አይደለማ። አሁን ስለዚህ ለማውራት በዚህ ማመን ይጠይቃል። ገባ አይደለ?
ከሚያምን ሰው ጋር ነው ይሄንን መማማር እንጂ ከማያምንበት ሰው ጋር ይሄንን መማማር ያሰው ይሄ ድሮ የቀረ ነው፣ አልፏል። ጥሩ አገላለጽ ነው የገለጸው። ፋሽኑ ያለፈበት ወንድማችን ነው። በዚህ ድራማ ልሰራ ነው። ኦርቶዶክስ ወንድማችን ድራማ እየሰራ ነው። ፋሽኑ ያለበት ድራማ ልሰራ ነው። አፍን ወደዛ ዞር አድርግ ብሎኛል። ዞር አድርግለታል። በዚህ መተቸት ቆየ። ፋሽኑ ካለፈበት ይሄኛ ይሄ ታምር ነው። ታሪክ እኮ ነው። ታሪክ እኮ ነው። ወይ ትወርዳለህ። ይሄ ታሪክ እኮ ነው። ታሪክ ነው። ታምር ነው። በቃ እህትየው መለሰልን እኮ ፋሽኑ ያለፈበት መጽሐፍ ነው ብሎናል። በእርግጥ በቃ ፋሽኑ ባለፈበት መጽሐፍ አላወራ እራሱ ነው ያለው ኦርቶዶክሳዊ ወንድም። ፋሽኑ ያለፈበት የተረት መጽሐፍት ነው በቃ አለ። እውነቱን ይቅር በመጽሐፍ ቅዱስ ነው አወራኝ አለ። በመጽሐፍ ቅዱስ አወራለሁ። እሺ ቴንክ ዩ። በመጽሐፍ ቅዱስ ነው የምናወራው ከዚህ በኋላ። ቅዱስ ሚካኤል መልአኩ ያማልደናል ትላላችሁ አይደል ወንድማችን? በሚገባ እዚች ጋር እኔ ማንተል ጠይቀህ አይ ቆይ የመጣው ዛሬ እለቱ እኮ ሚካኤል ነው ያመጣው አይደል? ግልጽ እያደረግነው እንሂዳ። ኖ ግልጽ እያደረግነው ለተመልካቹ እንዲገባው ወንድምዬ፣ ግልጽ የምታደርገው ነገር የለም። በኋላ ከፈለግ በኋላ ላይ እኔ ስጨርስ አንተ ደግሞ ተራህን ትጠይቀኛለህ ማለት ነው። ኦኬ ሚካኤል ያማልድሃል ወይ ብዬ ስልህ ምንድን ነው ያልከኝ? ምንድን ነው ያልከኝ? ያማልዳል። አንተ ራሱ ጸልይልሃለሁ እያልክ እንትን ትል የለ እንዴ? ትሸቅጥ የለ እንዴ? ወንድምዬ አዎ ብለኸኛል። አሁን ወደ ጫውተሩ እንሄደው። እሺ ያማልዳል ብለኸኛል። መረጃ አለ ከመጽሐፍ ቅዱስ? መጽሐፍ ቅዱስ ብለህ ስላልከኝ መጽሐፍ ቅዱስ ብለህ ስላልከኝ ከመጽሐፍ ቅዱስ መረጃ አለ? ስለምኑ? ስለማማለዱ የሚናገር በእግዚአብሔር ፊት ስለኛ የሚቆመው ማን ነው? ከመጽሐፍ ቅዱስ እንደሚያማልድ መጽሐፍ ቅዱስ ቀደም አንብበዋል። የመጽሐፍ ቅዱሱን ክፍል ለመጽሐፍ ቅዱስ መረጃ አለ ወንድም? ቀደም አንብበው ነበር የመጽሐፍ ቅዱሱን ክፍል። የትኛው ጋር ነው? ቀደም አላነበብከው? የትኛው ነው ያነበብከው? መጀመሪያ ጥቅስ ሰታ እህታችን ጥቅስ ሰታ ያነበብከው የትኛው ላይ ስለኛ የሚቆመው ብላ ከመጽሐፍ ቅዱስ ክፍል አውጥታ አንብበዋል። የትኛውን እኮ አልኩህ ወንድም፣ የትኛው አላነበብኩም በለኝና ጥቅሱና ምዕራፉ የትኛውን ክፍል ነው? እኔ ብዙ ጥቅሶች ነው ያነበብኩት። አላነበብኩም? እሺ በቃ አንደኛ አሁን በቅርብ የወረደችው እህታችን ያስነበበች ወንድሜ፣ አንደኛ ጫጫታ ውስጥ ነው ያለው። አያው ጸጥ አለ ሳወርድ ማለት ነው። ሁለተኛ እውቀት ዜሮ ነህ። ዜሮ ማለት ምንም አታውቅም ማለት ነው። ስድብ አይደለም። ዜሮ ከሆናችሁ ዜሮ ነው የምትባለው። እያሞካሸን የምናወራበት የለም። ዜሮ የሆነውን ሰውዬ ሊቅ እየተባለ እየተጠራ ነው እኛ ምድር ላይ በእውነት መሀይምነት ቤቱን የሰራብን ማለት ነው። በቃ ካልተማርክ ዜሮ ከሆንኩ ዜሮ ነኝ ማለት ነው። ማላቅ ከሆነ መጽሐፍ ቅዱስንም ከምንም ማታውቅ ከሆነ ከእውቀት ነፃ ማለት ነው። ሁለተኛ ጫጫታም አለ ማለት ነው። ኦኬ በመጽሐፍ ቅዱስ አውራኝ። ይሄኛው ፋሽኑ ያለፈበት መጽሐፍ ነው አለ። ከመጽሐፍ ቅዱስ ሚካኤል ያማልዳል? አዎ አለ። መረጃ ከመጽሐፍ ቅዱስ ቅድም ያነበብከው የትኛውን? እኛ ብዙ ጥቅሶች አንብበናል ቅድም የተነበበው ማለት ነው። እሺ ሌሎች ድምፃችሁ የሚሰማ ያላችሁ ሰዎች ማለት ጥሩ ቦታ ድምፃችሁ ጫጫታ የሌለበት ቦታ ላይ ያላችሁ እውቀት ያላችሁ ሰዎች ካላችሁ ነው። ምን ብለዋል? ለምንድን ነው እንደዚህ የሆነባችሁ ወገኖች? ኦርቶዶክሳውያን መጽሐፍ ቅዱስ አታነቡም። የእግዚአብሔርን ቃል ብሉይና አዲስ ኪዳንን ብታነቡ ጥይት ዶሮ አስገባችሁብን። ሰው ጠፍቶ ዶሮ ገስት ላይ
በጣም ነው የምታሳዝኑት ኦርቶዶክሳውያን ወገኖች። ውርደታችሁ ከፍ አለ። ለምን? መጽሐፍ ቅዱስ የእግዚአብሔርን ቃል አታነቡምና። በተለይ ህዝቡ ምእመናኑ ታሳዝናላችሁ። ጠዋት የምታነቧቸው እነዚህ መጽሐፍቶች ነው። ኑ ተጠይቁ ብለን ስንላችሁ ፋሽናችሁ ያለፈ ትሉናላችሁ። መጽሐፍ ቅዱስ አንብቡ ተብላችሁ ስትባሉ መጽሐፍ ቅዱስ የጴንጤ ነው ትላላችሁ። እባካችሁ ከገባችሁበት ውርደት ውስጥ የምትወጡት መጽሐፍ ቅዱስን አንብቡ። የእግዚአብሔርን ቃል ብሉይ ኪዳንና አዲስ ኪዳንን በሚገባ ቁጭ ብላችሁ አንብቡ፣ አጥኑ፣ ተማሩ። ከዛ ይደርሳል ጴንጤ ቤት ገዝተ ለመላክ ማለት ነው። ይሄው በዘመናችን እያየን ነው። ፋሽን ያለፈበት መጽሐፍ አለ ወጣቱ ትውልድ ማለት ነው ኦርቶዶክሳውያን። ታዲያ ይሄ በጣም ይሄ እኮ አንድ እኮ ትልቅ እኮ ድል ነው። ፋሽን ያለፈባቸው መጽሐፍቶች አሏቸው። አይ አሁን እኮ ተረቃባችሁ ፔንቴዎች አሉ። እሺ ምን ፋሽን ያለፈባቸው መጽሐፍቶች ይዛችሁ እኛ ጋር ትምጡብን? ታዲያ ምን ይዘን እንምጣ? መጽሐፍ ቅዱስ በመጽሐፍ ቅዱስ ብቻ እንዴ? መጽሐፍ ቅዱስ ብቻ ማያልን እኛ እኮ ስንል ይሄ የሉተር ቅዠት ነው እያላችሁ ስትሉን ነበር። አንደኛ እግዚአብሔር፣ ሁለተኛ ሉተር፣ ሶስተኛ ወንጌላውያን አማኞች በእውነት ይቅርታ ልንጠየቅ ይገባል። ማንን አልኩት? ጌታ እግዚአብሔር ማለት ነው፣ ሉተርን፣ እንዲሁም እኛን የወንጌላውያን አማኞች በዘመኑ ያሉትን ይቅርታ ልጠይቁን ይገባል። ምክንያቱስ መጽሐፍ ቅዱስ ብቻ ማለታችን በእናንተ ዘንድ መናፍቅ አስብሎን ነበረ። አሁን ተገለበጣችሁ መጣችሁና እናንተው ራሱ እነዚህ ፋሽናቸው ባለፈ መጽሐፍት አታወራን። ኤርምያስ ዝጋው፣ መልሰው፣ ድፈነው፣ ወደዛ ዞር አድርግ በላይ እያልከኝ ነው። አየ ዘመን መጣ ማለት ነው። ወግዱ እያሏቸው ነው መጽሐፍቶቻቸውን። ወግዱ ወጣቷን በመጽሐፍ ቅዱስ ብቻ አውራን፣ ቢኒያም በመጽሐፍ ቅዱስ ብቻ አውራን፣ እባክህ ዞር አድርግልን እነዚህ መጽሐፍ እየተባለ ነው ማለት ነው። በቃ አለቀ። ታዲያ ምን ይፈለጋል? ትውልዱን ወደ መጽሐፍ ቅዱስ መመለስ አልነበረ እንደ የኛ አጀንዳችን? አዎ። ታዲያ እኔ ከዚህ የበለጠ ምን አገልግሎት አለ? ወንድሞቼ ናቶች፣ ትውልዱን ከዚህ የተረት መጽሐፍቶች ላይ ነቅለን ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ መመለስ ነበረ ዋነኛው አጀንዳችን። አዎ መጽሐፍ ቅዱስ። ታዲያ አልተሳካም እንዴ? በደንብ ተሳክቷል። በደንብ ተሳክቷል። በደንብ ተሳክቷል። ይህንን ስራ ለሰራው ለጸጋው ባለቤት በእህቶቼም በወንድሞቼም በኩል ተገልጦ በተሐድሳውያኑ በወንጌላውያኑ በብዙ ወንድሞች በሌሊት በቀን ድካም በጸሎት በምክር ታብ ኮፒ ሊንክ ሼር በማድረግ በመጸለይ በገንዘባችሁ መጽሐፍቶችን የጻፉ ያሳተሙ ለብዙ ዘመን የተጋደሉ ገዝግዘው ፋሽን ያለበፈባቸው መጽሐፍቶ የተባሉ እነ ድርሳነ ሚካኤል እነ ታምረ ማርያም እና ገና ስታሳያቸው ኖ ምንድን ነው ወደ ገድል ልትሄድ ነው ድርሳን ምናምን ብለህ ልትል ኤርምያስ ድርሳነ ሚካኤል ልታመጣ ነው? አዎ ብዬ ስለው ዘጋው እባክህ ወደዛ እያሉ ነው ኦርቶዶክስ ያሉ። ዘጋ ወደዛ መልሰን እኛ እዚህ ካሜራ ከፍተህ አታሳየን። ለምን? ፋሽን ያለበፈባቸው መጽሐፍቶች ናቸው። እና በእውነት ለእነዚህ ሰዎች ጭብጨባ አይገባም? እንዲህ ወንድሞች ናቶች፣ በእውነት በጭብጨባ እኮ ልናጅባቸው ይገባል። በጭብጨባ ልናጅባቸው ይገባል። የራሳቸው ትውልድ ፋሽን ያለፈባቸው መጽሐፍቶች፣ የራሳቸው አባቶች ጥራት የጎደላቸው ናቸው። አዎ እኛ እዚህ ጋር መጽሐፍቶቹን ጥራት የጎደላቸው ናቸው ፋሽን ያለፈባቸው ማለት አይደለም። የመጨረሻ ግባችን ወደ እግዚአብሔር ቃል ትውልዱ ወደ መጽሐፍ ቅዱስ ከመጣ በኋላ በክርስቶስ ኢየሱስ በጌታችን በማመን ንስሐና የኃጢአት ይቅርታቸውን አግኝተው ከዘላለም ጥፋት እንዲድኑ ጌታ በሰጠን ዘመን በሰጠን ጸጋ ትውልድ እንዲድን እንተጋለን።
የሚጽፍም በመጽሐፍ የሚጸልይም በመጸለይ ታብታብ የሚያደርግና ኮፒ ሊንክ ሼር የሚያደርግም በማድረግ በገንዘባችሁም በጸሎታችሁም በምክራችሁም አብራችሁን እዚህ በማገልገል ትጉ። ወንድሞች እናቶች፣ ቀልድ እንዳይመስልህ ወንድሜ፣ ቀልድ እንዳይመስል ከላይ ጀምሮ ነው የተነቃነቀው። ገድላት ድርሳናት አይሆኑም ለሕይወት። አሁን ግጥም ገጣሚ ጥሩ ግጥም ገጣሚ ካለ እቺን ሐሳብ ይዘህ በደንብ ከሸነሽ ጻፊልኛ ግጥም እህትዬ እና ወዲህ በዩ። የግጥም ተሰጥኦ ያላችሁ ሰዎች ገድላት ድርሳናት አይሆኑም ለሕይወት ብሎ በሚል የምትጽፉ ሰዎች ጻፉ ግጥም። በውስጣቸው ያሉ ተረታ ተረቶች ብላችሁ ጨርሱት። ወንድሜ በውስጣቸው ያሉት ተረታ ተረቶች ለዘመናት የቆዩ የውሸት ክምችቶች እንዴ አንተ ኤርምያስ ተው ቀኔውን እንኳን ተው እስቲ ለሌላ ሰው ለዘመናት የቆዩ የውሸት ጥርቅሞች አይመስልም? ማከማ ያንሳል ታዲያ። እንዲህ እኮ ውልብ ይልብኛል አንዳንዴ ግጥም ማለት ነው። እሺ ኦኬ፣ ሌላ የሚገባ ካለሽ መድፈኛው ናና እስቲ ተኩስ አንተ እንኳን ቢያዝ። ኦኬ ማን ነው እኔ ቤት ብሎክ ያደረገ? ኦኬ ማይሰራ ኃጢአት እግዚአብሔር ይፍታ ብዬ ፈትቻለሁ። ኦኬ እኔ ቤት ብሎክ ተደረገሃል። ለምን እንደሆነ ማን እንደሆነ አላውቅም። ኦኬ መድፈኛው ኤርሚ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ኔትወርክ ቀይ ነው። አንድ ቀይ አብርቶብሃል። አሎ ይሰማል ኤርሚ? እሺ አዎ፣ አንተዬ ጥበብ ጠርተሃለች አላችሁኝ። እውነታችሁን ነው። ታዲያ ማን ከማያንሳል ወንድሜ? የአንተ ድምፅ እየተሰማኝ አይደለም ኤርሚ። ኔትወርክ ቀይ ነው ወንድሜ። ኔትወርክን አስተካክለና። ኔትወርክ ጥሩ አይደለም። እታች ስትወርድ ይሰማ ከሆነ ኔትወርክን አስተካክለና። እሺ ወንድምነት ዳኒ፣ አንተ ትልቁ ላይ ሆን። እኔ ሰዓቴም እየደረሰ ስለሆነ ወገኖች፣ ሰላምዬ እንኳን ደህና መጣሽ። ሆሲ ቢኒያ ወንድምነት እንኳን ደህና መጣ። መቀጠል ትችላላችሁ። ኤርሚ እንኳን ሰላም ቆየ። ጌታ ይባረክ። አይ ቲንክ የዳኒ እንትን እምቢ አለኝ እኮ የቀያየርኩኝ እምቢ ብሎኝ ነው። ዳኒ ካለ እስኪ ቀይረው አንድ ጊዜ ወይም ሆሲ ነው። አሁን አድርጎታል። አሁን ጥሩ ሆኖ ኦኬ። የወንድምነትም ማድረግ ይችላል። እሺ ጸጋ ይብዛላችሁ። እንግዲህ የምንኖርበት አገር ሰዓቱ ይለያያል። እሺ አበራሽ በአርዕስቱ ላይ ነው። አርዕስቱን በተመለከተ ከሆነ ገስት ባን ኢንቫይት አድርጌሻለሁ። ገድላት ድርሳናት አይሆኑም ለሕይወት አይሆኑም። በእውነት ነው ብዬ የምላችሁ። አይረቧችሁም፣ አይጠቅሟችሁም፣ አይፈይዷችሁም። ምንም አይፈይዱላችሁም። የብዙ ቄሶችን እና አገልጋዮች የተባሉትን ሆድ መሙያ ናቸው እንጂ በእውነት ነው ብዬ የምላችሁ። ቅዱስ ሚካኤልን እናንተ ስራ አትሰጡትም። የማይጸልየውን ይጸልያል። ኖ እህቴ አርዕስት እንዳትቀይር። አርዕስት እዚህ ያለ ከአርዕስቱ ውጭ እንዳይሆን አበራሽ። ኦኬ
ስለዚህ ምንድነው ያልኩትኝ መጽሐፍ ቅዱስ ከሚያስተምረው ውጪ ሌላ አስተምሮቶችን አምጥቶ መጨረሻው ይሄ ነው። በመጽሐፍ ቅዱስ ብቻ አላምንም ብሎ ማለት ጣጣው ይሄ ነው። የሚያመጣው ጣጣ ይሄ ነው። አንድ ኦርቶዶክሳዊ ይመጣና እምነት እንደው ብለህ ስትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ ይላል። በምን እንደምታምነው ስትለው ብላችሁ ጠይቁት። በዶግማ በቀኖናና በትውፊት ይላል። በዶግማ በቀኖናና በትውፊት ይላል። ኦኬ፣ በሶስቱም ነው የምታምነው? አዎ። በሶስቱም ነው እምነታችሁ የተመሰረተው? አዎ። ኦኬ፣ እሺ። በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንል ኖ መጽሐፍ ቅዱስ ብቻማ የእናንተ የሉተር ወሬ ነው፣ ቅዠት ነው አሉ። ታዲያ በምንድን ነው? እኛ በቅዱስ ትውፊትም በድርሳናትም እናምናለን፣ በቀኖና መጽሐፍትም እናምናለን አሉ። መልካም ማለፊያ ብለን እሺ፣ ስለዚህ በመጽሐፍ ቅዱስ ብቻ ከእናንተ ጋር ማውራት አንችልም ብለን ስንል አዎ አሉ። መልካም፣ ስለዚህ በቀኖና እናውራችኋ ብለን ስንል ትችላላችሁ አሉ። ትችላላችሁ፣ ለየትኛውም ጥያቄ ኦርቶዶክስ መልስ አላት አሉ። መልካም፣ ስለዚህ በቀኖና መጽሐፍት ውስጥ የሚካተቱ ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች ክምችቶች አሉ። በእነሱ እንጠይቃችኋለን። ስለዚህ እንጀምር። 1 2 3 ፊሽካ ተነፋ፣ ታምረ ማርያም ተገለጠ። ወንድሞቼ ለብዙ ዘመን ተዘግቶ እንደተከፈተ ቤት ጠረኑም ጽሑፉም ውስጡ ያለው አፍንጫን ብቻ ሳይሆን አፍህን ሁሉ በሙሉ የሚያስይዝ ውሸት ነው ያለው። ገና መግቢያው ላይ ሲጀምር ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብሎ ከመዝሙር መጽሐፍት ጋር ይጣላል። እግዚኦ፣ ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፋ። እንዴ ቢያንስ ሌላ እንኳን እድል አሰጡ። ለማርያም ስዕል የማይሰግድ ስንት ቻይናዊ፣ አረባዊ በተለያዩ ዓለማት ላይ ያሉ ሰዎች አሉ። አይ በማንም በቃ ለማርያም ስዕል ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩ አይታወቅ፣ የሰማይ መላእክትም ሁሉ ለዚህ እርግማን ከላይ ቄሶቹ ታች ሲረግሙ እነ ቅዱስ ሚካኤል በሰማይ ይሁን ይደረግ አሜን እሰይ ጎሽ ይበል ብለው እንዲሉ። ኦኬ፣ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው አሉ። እንዴ የማርያምን ታምር አለማመን? አዎ ይሄ ሴት ብልት ሳሙ የወንድ ብልት ቁረጡ ብሎ የሚለውን ታምር አለማመን ነው። የማርያም ወልደ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው ከመሆን ከማመን የሚወጡት አዎ ከምእመናን ጋር አይቆጠሩም፣ ፈጽመው የተለዩ የተወገዙ የተረገሙ ናቸው እንጂ አባ ሚካኤልና አባ ገብርኤል በሚባሉ በቃላችን ስልጣን ብሎ እርግማን ገና መቅድሙ ላይ በእርግማን ነው መጽሐፉ የሚያስፈራራ። ከዛ ነው በእንተ ደቅሲዮስ ብሎ ምዕራፍ 1 የሚጀምረው ማለት ነው። በእርግማን በመቅድሙና በመግቢያው ላይ ጆሮ ግንድህን ሁለቱንም ቆርጦት በግራና በቀኝ የተንጠለጠለው ጆሮህን ቆርጦ በእርግማን እጅህን ቆርጦ እግርህን ቆርጦ ቁርጥርጥ አድርጎ በእርግማን ከቆምክበት ስፍራ ጠፋ፣ ድራሽ ጥፋ ምናምን ነገር ብሎ በሚል አይነት መልክ ማለት ነው ካደረገ በኋላ ከዛ ታምሩ ላይ ሄደ ብታነብ ምንም አይነት የሚያጠራጥርህ ነገር ብታገኝ ትውጣታለህ እንጂ ይሄ ለምንድነው የተጻፈው ብለህ እንዳትል መቅድሙ ላይ እርግማኑ ተነቦልሃል። ምንም የመጠየቅ መብት የለህም። ተማምለህ ተፈራርመህ ነው የገባው። ታምረ ማርያምን አነባለሁ ብለህ ካልክ ለማንበብ መቅድሙ ላይ ተጽፎልሃል እርግማኑ። ከተስማማ አሜን ብለህ ነው የምትቀጥለው። ካልሆነ ግን ይቅርብኝ ብለህ ነው መውጣት ያለበት። ገና ሌላውን ምዕራፍ ሳታነብ ካልሆነ እንደኛ ደፈር ብለህ ገብተህ ታነባቸዋለህ። እርግማኑንም ማስፈራራቱን ይዘናል። አሁን እዚህ ደግሞ ገብቶ ይንደፋደፍልሃል ማለት ነው። ዳርያዥ የትዬ እታችሁ የታረደ ዶሮ ይመስል ትንደፋደፍልሃለች ገብታ። ኦኬ፣ በእርግማን ይጀምርልሃል። በእርግማን በማስፈራሪያ አፍህን ያዘጋህና ከዛ በወጣቶቹ ንግግር ጭውቴው ይጀምርልሃል ማለት ነው። በዕለታት አንድ ቀን በአንድ ሀገር የምትኖር ሴት ነበረች። በእመቤታችን ፍቅር ልቧ የተቃጠለ ብሎ ይጀምርልሃል ማለት ነው። ነቆራ እንዴ! ማነች እቺ ሴትዮ? ስሟ አልተጠቀሰም። በዕለታት አንድ ቀን ብሎ ያለው ቀኑ ማክሰኞ ነው ሮብ ነው አልተባለም። በአንድ ሀገር የተባለ የሀገሩም ስም አልተጠቀሰም፣ የሴትዮዋም ስም አልተጠቀሰም። ምንም የተጠቀሰ ነገር የለም። በዛቲ ዕለት አይረፈ ብለው እንደሚሉት ማለት ነው። በዚች ዕለት እንትና አረፈ ብለው እንደሚሉ ማን ነው ስሙ? እገሌ የሚባል መጽሐፍ ቅዱሳቸው ላይ እገሌ እገሊትና እገሌ ይልላል። መጽሐፈ መቃብያን ሳልስ
ምዕራፍ 1 ቁጥር 14 15 ላይ እንደ እገሊትና እንደ እገሌ ብሎ ይጀምርልሃል መጽሐፍ ቅዱስ። እገሊትና እገሌ ብሎ ማለት እንዲህ አይነት ጽሑፍ አለ እንዲህ አይነት። ኧረ ተው ወገኖቼ ተው። እሺ እዛ በኋላ መቅድሙን ካነበብክ በኋላ ተፈራርመን የገባው ታምሩ እንደፈለገ ጢባ ጢቤ ቢጫወትብህ በቴስታ ቢልህ ቢጠልዝህ ወደሽ ከተደፋሽ ነው ማለት ወደሽ ከተገዛሽ ቢረግጡሽ አይክፋሽ ብሎ የሚለው የአባቶችን ብሂል እየተረትኩብህ እኔ ቁጭ ብዬ ፈንድሻዬን እየበላው እስቅብሃለሁ ማለት ነው። ታምረ ማርያምን ስታነብ ገና መግቢያው ላይ መቅደምና መግቢያው ላይ በውርጅብኝ በስድብ በርግማን ዳር ያስይዝሃል። ከዛ ወደ ውስጥ ገለጥ ብለህ የሴቶችን ብልት ሳሙ ይላል። በቃ ተሰማምተን የገባው ለመሳም ብቻ መዘጋጀት ነው ያለብን። 48ኛው ታምር ማለት ነው። እንዴ ኤርምያስ ነገሩ እንዴት ነው? እኔን አትጠይቀኝ፣ መጽሐፉን ሄድና ጠይቅ። የወንዶቹ ደግሞ ይመደመድልሃል ማለት ነው። ካንተ ጀምሮ ያንጠለጠለው ወንድ ልጅ ከነቃጭሉ መድኃኔዓለም ሰጠሽ ተብሎ የተባለው ከነቃጭሉ ጠርገው ይጥሉልሃል ማለት ነው። አሁን ይሰማል? ወደ የኔትወርክን አስተካክል። ያንተ ኔትወርክ ጥሩ አይደለም እና መድበኛ ኔትወርክን አስተካክል ብራዘር፣ ኔትወርክን አስተካክል። ኔትወርክ ቀይ ነው እና ይሄኔ ነው እንግዲህ የምን ጸግሽ ወንዶች ፈረደብን ሴቶች ታድለው ምናምን ነገር የሚባል ነገር የለም። ታምረ ማርያምን አነባለሁ ብለህ ካልክ ተፈራርመን እንትገባው መቅድሙ ላይ ነው። የእመቤቴ ታምሮ አይደርብኝ ብለህ ስትል ይሄ ሁሉ ታምር ነው የሚያድርብህ። ይቆረጥልሃል ማለት ነው። መድምደው ይጥሉልሃል። ቅርንጫፉ እንደተወገደ ዛፍ ያኔ ምልምል ብለህ ትቀራለህ። እኔ እኮ ድክ ወንድሞች እናቶች፣ እኔ እኮ በየቀኑ ሳነባቸው ስሜቴን ግልብጥብጥ እኮ ነው የሚያደርጉት። እንደ እሳተ ገሞራ ነው የሚያደርጉት። አንዴ ያስቁኛል፣ አንዴ ያናድዱኛል፣ አንዴ ጠረጴዛ ያስደበድባሉ። እንዴ ታዲያ እኔ ብቻዬን ልቃጠል እንዴ ወንድምዬ? እና ለዚህ ነው ህፃናት ብቻ ሳይሆኑ ትልልቆች ባሉበት ታምረ ማርያም የሚባል በርቀት ነው መቀመጥ ያለበት። ወንዶች አምናለሁ ብለህ ካልክ ያው እንትንህን ለማስቆረጥ ወስንሃል ማለት ነው። ስንት እኮ ጉድ ነው የተጻፈው ወንድሞቼ እናቶቼ፣ ስንት ጉድ እኮ አልኳችሁ። ከመጽሐፉ ብዛት የተነሳ አንዳንዱ እንደዚህ ሳስታውሰው አመጣላችኋለሁ። በእርግጥም እያንዳንዱን የጻፍኩትን አስምሬ ነው የሚይዘው። ምንድነው ያዞሩብን ብዬ እል ነበር። ለካ በጓን ቀብረው ነው እንደዚህ ትውልዱን ቀብረው ያስቀሩት ማለት ነው። ተጻፈው እንዳታንስታውል እንዳታነብ አድርገው ሳሪ ለነ ቅድስት ተለኝለትልኛ ለሰኞና ማክሰኞ እየተነሳ ጠዋት ዮሐንስ ወንጌልን አንብብ ተብለህ ስትባል ጂምናስቲክ የገባ ሰው ይመስል በቃ እንደዚህ ነው የሚወጥርህ። አረ ዮሐንስ ወንጌልን አንብብ አንተ ሰውዬ፣ ሰኔ ጎልጎታ ትላለህ።
በመካነ መቃብሩ ስትጸልይ የጸለየችው ጸሎት ይሄ ነው። ምን ያገናኘዋል ከአንተ ህይወት ጋር? አብራራልኝ። ከዛ ብለህ ስትል አባቶቻችን ያመሰጥሩታል ሚስጥር ነው ይለዋል። ሚሊሻ ቀጥሉ እናንተ። በዚህ አይነት ማስረጃ ለማምጣት የወረደው ልጅ ብሩክ የሚባል የልጅ ድምፅህ ሩቅ ነው። ድምፅህ ሩቅ ነው። ምንድን ያልከው ወንድምነት? አሁንስ ይሰማል? አሁን ይሰማል። እሺ ብሩክ መጨረሻ ላይ ያወራው ልጅ ማስረጃ አላቅም ብሎ ግን ማስረጃ ሊያመጣ የወረደ ልጅ ነበርና አስገቡኝ። የት አለ? አስገባዋ ታዲያ። አስገብቻለሁ። እሺ ቢኒ አውራው። እኔ ወደ መኝታም እየሄድኩ ነው። እሺ ኤርሚ ተባረክልህ። እሺ እንኳን በድጋሚ እንኳን ደህና መጣ ብሩክ። እሺ ካቆምክበት ነው የምንቀጥለው ወይስ እንደ አዲስ እንቀጥል? ደስ እንዳለ። እሺ አምጣ። መረጃውን ልታመጣ ነበር የወረድከው። ቆይ እመለሳለሁ ብለህ አሁንም ቀይ እያበራብህ ነው። ኔትወርክ አሁን ጠፍቷለሽ። ጠፍቷል። አሁን ተስተካክሏል መሰለኝ። መረጃዎችን አመጣለሁ ብለህ ነበረ የወረድከውና መረጃዎችን ማቅረብ ትችላለህ አሁን? አሁን እንግዲህ ባለው በጽሁፉ መሰረት ያለው ታሪኩ የተፈጸመው አሌክሳንድሪያ ውስጥ ይላል። ቆይ ጊዜው ምናምን ብዙም አልተገለጸም። አሌክሳንድሪያ ኢጂፕት ውስጥ ነው ይሄ ነገር የሆነው። ለእንትና ነው አይደል? ለባህራን አይደል? ባህራን አዎ፣ ስለ ባህራን ማለት ቅድም ያወራው። እስኪ ያሳየኝ ምኑን? ማስረጃው እሱን አይደል ልታሳየኝ ነው የወረድከው? እንትን ብዬ መጣሁ። ሪፈር አድርጌ አሌክሳንድሪያ ኢጂፕት ውስጥ ነው የተከሰተው ይላል እንትኑ። በጣም የቆየ ስለሆነ ዓመተ ምሕረቱ ምናምን አልተገለጸም። በማህበረ ቅዱሳን እንትን ላይ እትም ላይ ታገኘዋለህ። ማህበረ ቅዱሳን በጻፉት እትም ላይ ታገኘዋለህ። እንትኑ ድርሳነ ሚካኤል ላይ የለም ማለት ነው። ማህበረ ቅዱሳን ያሳተሙት መጽሐፍ አለ፣ እዛ ላይ አለ። ማህበረ ቅዱሳን ፕሪንት ባደረጉት ድርሳነ ሚካኤል ላይ የለም። ድርሳነ ሚካኤል ላይ የለም። እኔ ያልኩህ አሁን ያገኘሁት በማህበረ ቅዱሳን ባሳተሙት መጽሐፍ ላይ ነው ያገኘሁት። እኔ ጠየቅኩህ የት አገኘኸው አይደለም። ድርሳነ ሚካኤል ላይ የለም ወይ ነው ያልኩህ። እሱ እኔ አልጠየቅኩም። እሱ ብቻ ያለው ታሪኩ ማህበረ ቅዱሳን ባሳተሙት ላይ ነው። ታሪኩን አለ የምትፈልገው አንተ? እኔ ታሪኩን የፈለግኩትኝ ግለሰብ የጻፈው ማህበር የጻፈው መጽሐፍ ላይ አንደኛ ታሪኩ እውነት ከሆነ መጽሐፍ ቅዱስ ላይ መገኘት አለበት። ካልሆነ ደግሞ ድርሳኑ ለሚካኤል የተጻፈበት ድርሳን ላይ መገኘት አለበት። ፈልገህ ታገኘዋለህ። እንግዲህ አንተ ፈልገህ እኮ ይዘህ የመጣኸው የማህበር ቅዱሳን በቂ መረጃ። ማህበረ ቅዱሳን ምን ላይ ነው የጻፈው ይህንን ታሪክ? ገብተህ ፈልገው ኦንላይን ላይ እንትን ስትጠይቀው ያወጣል። አንተ ገብተህ ፈልገህ አይደል ነው የመጣው? የትኛው መጽሐፍ ላይ የትኛው ጽሁፍ ላይ ነው ያለው? ባሳተሙ መጽሐፍ ላይ ነው ያለው። ባሳተሙ መጽሐፍ ላይ ገብተህ ታገኘው። ምን አንተ ምን ፈለግከው አንተ? ምን አይነት መጽሐፍ ነው ማህበረ ቅዱሳን? ምን አይነት ታሪኩ ኦንላይን ገብተህ ጻፈውና ታሪኩን ታገኘዋለህ፣ ያወርድልሃል። ምን አይነት መጽሐፍ ላይ ነው ያገኘዋል? ባሳተሙት እንትን ላይ ነው። ስለ ቅዱስ ሚካኤል እኮ ምንድን ነው የሚባለው? የመጽሐፉ ስም ምንድን ነው የሚባለው? እኮ ገብተህ አንብበዋ። ታዲያ እሱንማ አንብበው እኮ እንዳነበው መጽሐፉ ስሙ ንገረኛ። እንዳነበው ማወቅ አለብኝ የሚለውን መሰለህ። ማህበረ ቅዱሳን ያሳተሙት መጽሐፍ ላይ ይልና ስለ ታሪኩ ያታ የሚገባው ማህበረ ቅዱሳን ያሳተመው የመጽሐፉ ስም ምንድን ነው? መጽሔት አለ፣ መጽሔቶች አለ ያሳተሙት ማህበረ ቅዱሳን
መጽሔቶች ላይ ነው ማለት ነው። እሱ ላይ ያገኘሁት ታሪኩ ላይ ያገኘሁት እሱ ላይ ነው። በቃ እሱ የቡና ወሬ ነው። እኮ ለአንተ እኮ ነው ያልኩህ፣ ግን ታሪኩ እንደዛ ነው ያለው ያልኩህ። ታሪኩ በቃ የቡና ወሬ ነው። ታሪኩ እዛ ላይ ነው ያለው ነው የምልህ። በቃ የቡና ወሬ ነው። እሱኛው መጽሔት ምናምን ነገር ላይ የቡና ወሬ ነው ያለው ማለት ነው። ስለዚህ ይሄን ያህል ቆይተም ይዘልን የመጣው የቡና ወሬ ነው ማለት ነው። መረጃ ታሪኩ አለ በቤተክርስቲያን ግን ያገኘሁት አሁን መጽሐፍ ላይ ወይ በመጽሐፍ ቅዱስ ወይ በድርሳነ ሚካኤል ላይ ተጽፎ ካልተገኘ በቃ የቡና ወሬ ነው። አጭርና ግልጽ አሉሻ ማለት ነው። መጽሔት የሚጻፈው ከሌላ ነው ሪፈር ተደርገዋለህ ከመጽሐፍ ቅዱስ መረጃ የለም። በቃ መረጃ የለህም። ይዘህ ቆይተህ የመጣኸው ያለ መረጃ ነው። መረጃ ይዤ እመጣለሁ ብለህ ይዘህልን የመጣኸው በአሉሻ የተጻፈ መረጃ ነው። እሺ ምን ነበር የጠየኩት ጥያቄ? የት ሀገር ነው አልከኝ? ኖ ቀጥሎ የጠየኩ ስለ ባህራን ማለት ነው እኮ። እንዴት አድርጎ ነው የሰራለት አልከኝ? ታምሩን በቃ ነገርኩህ። ስለዚህ አገሩንም አታውቀውም፣ መቼ እንደተደረገ ታምሩም አታውቀውም። መረጃ መጽሐፍ ቅዱስም ላይ ይጻፍ የለም፣ ከድርሳኑም ላይ አላሳየኝም። ሄዳ ያመጣኸው በመጽሔት ላይ ነው። የመጽሔቱንም ስም አታውቅም። ጸሐፊው ማህበረ ቅዱሳን ነው አልከኝ። መጽሔቱን እንኳን ስሙን አታውቀውም። ስለዚህ መረጃ 100% የለህም ማለት ነው። ታሪኩ ግን ይጠቅምሃል ለህይወት። መረጃ የሌለው ታሪክ ወንድምዬ፣ መረጃ የሌለው ታሪክ እየሰማኝ ነው። የሌለው ታሪክ የቡና ወሬ ነው። እሱን አንተ ያልከው እኮ በቃ የቡና ወሬ ማለት ነው። እሱን አንተ ያልከው የቡና ወሬ ለእኔ ምንም አይጠቅመኝም። ዞሮ እዚህ ጋር ሚካኤል አማልዳ የሚለው ነው ርዕሱ። እሺ ሚካኤል ያማልዳል ብሎ የሚለው እንሂድ። ሚካኤል ያማልዳል፣ መልአኩ ያማልዳል። ያማልዳል። እሺ ሚካኤል መላእክት፣ ጻድቃን፣ ሰማዕታት ያማልዱናል። እኔ ሚካኤል ነው ያልኩት። ጻድቃን ሰማዕታት አላልኩም፣ ሚካኤል ነው ያልኩት። ያ ፍጡር ማለት ፍጥረታት ማለት ነው። እኔ ሚካኤል ነው ያልኩት። ሚካኤል ነው ያልኩት። ችግሩ እኮ በስለ አንተ እንደዚህ አይነት ነገር እያመጣ ሚካኤል ነው ያልኩት ወንድምዬ። ሚካኤል ማለት ክርስቶስ እንደከሰሱት እንደዚህ አይነት ነገር ነው የምታመጣው ወንድምዬ። ሚካኤል ነው ያልኩት። አበበ አላልኩም፣ ተሰማ አላልኩም፣ አየለ አላልኩም፣ ብሩክ፣ ኤርሚያስ፣ ቢንያም አላልኩም። ያልኩህ ሚካኤል ያማልዳሉ ወይ ብዬ ስልህ መልስ ምንድነው ያልከኝ? አዎ ያማልዳል አልከኝ። ኦኬ መጽሐፍ ቅዱሳዊ መረጃ ስጠኝ። ፍጡር እንደሚያማልድ ልንገርህ። ሚካኤል ያማልዳሉ ብዬ ስልህ እንዳትደበቅ፣ ስሙን ለይቼ ነው የጠራሁት። ዛሬ 12 ነው ሚካኤል። ስለዚህ ሚካኤል ማለት ነው። መጽሐፍ ቅዱሳዊ መረጃ ስጠኝ። ያማልዳል ብለኸኛል። መጽሐፍ ቅዱሳዊ መረጃ ቆይ ላውጣልህና እንትን ላንብብ። ራዕይ 8:1 ላይ አንብብ። ራዕይ 8 ከ1 ጀምሮ አንብብ። ምንድነው የጠየቁት ጥያቄ? ፍጡር ያማልዳል ወይ ነው ጥያቄ። አልጠየኩም። ሚካኤል ያማልዳል ወይ ነው ጥያቄ። ጥያቄውን ከመቼው ነው የገለበጥከው? እየጠየቅኩ ሚካኤል ነው ያልኩ እያልኩ ለአንተ እንዲመች ነው እሱ። ለአንተ እንዲመች ነው እኔ የጠየቅኩት እሱ ነው። አርስቱ ይታያል ነው። አርስቱ ይታያል እዚህ ጋር አርስቱ ይታያል። ፍጡራን ያማልዳሉ ወንድምዬ። ሚካኤል የሚወክለው ፍጡራንን ነው። ልንገርህ ወንድምዬ ሚዩት አድርጌያለሁ። እዚህ ጋር ይታያል አርስቱ። ሚካኤል ያማልዳል ነው ጥያቄው። ኦኬ ፍጡራን ያማልዳሉ አይደለም ጥያቄው። ሚካኤል ያማልዳል ነው ጥያቄው። ያማልዳል ጥያቄ ምልክት አላት። እንግዲህ አምነህበት ነው የገባኸው ማለት ነው። ስለዚህ መጽሐፍ ቅዱሳዊ መረጃ ብዬ ስልህ የት ነው ሂድ ያልከኝ? ራዕይ 8 ነው ያልከኝ አይደል? ሚካኤል እንደሚያማልድ
ተማምነን ነው የምንሄደው። ብሩክ ራእይ 8 ነው አንብበው ያልከኝ። ሚካኤል ያማልዳል ብሎ የሚል ቃል አለ። ሄጄ ላንብበው ከቁጥር 1 እስከ ስንት? ይኸው ታዲያ እህትየው እያማለድ ማነው ፍሬህይወት እያስለቀሰኝ እኮ ነው። በመረጃ ይኸው መልስ አሳጣኝ እኮ። ብሩክ ሚካኤል ያማልዳል ወይ ብዬ ስልህ አዎ ያማልዳል ብለኛል። መጽሐፍ ቅዱሳዊ መረጃ ስጠኝ ብዬ ስልህ ራእይ 8 ነው ያልከኝ። ሚካኤል እንደሚያማልድ እዛ ልታሳየኝ ነው። ልሂድ። ራእይ 8 ላይ ሚካኤል ስሙ አለ። መላእክቱ ይላል። መላእክቱም ይላል። መላእክቱ እኔ ሚካኤል ነው ያልኩ። በተናጠል አድምጠኝ። መላእክቶች አላልኩም። መላእክቶች አላልኩም። ኦኬ መላእክቶች አላልኩም፣ ወይ መላእክት አላልኩም። መላእክቶች እንኳን አይባልም። መላእክት በግዕዙ ማለት ነው። መልአክ ነው ያልኩ። ሚካኤል በነጠላ ነው የጠራሁት። አትደበቅ። ራእይ 8 ላይ ሚካኤል አለ ያማልዳል። መላእክቱም ይላል። መላእክቱም ይላል። እኔ ስለ ሚካኤል ነው የጠየኩ። እዛ ውስጥ አለ። ሚካኤል እኮ ከመላእክት ውስጥ ነው ያለው። እሺ ያማልዳል ይላል። ጸሎት ያሳርጋሉ ይላል። ጸሎታቸው ያማልዳል ይላሉ። አማላጅ ማለት ጸሎት አሳራጊ ማለት ነው። በእግዚአብሔር ፊት ማቅረብ ማለት ነው ጸሎታችንን። አድምጠኝ። አማላጅ ማለት ጸሎት አሳራጊ ማለት ነው ወይ? ጸሎታችን ያደርሳል ማለት ነው። የእኛን ጸልመና እዛ ይደርሳል እግዚአብሔር ጋር። ወንድሜ የጠየቁት ጥያቄ መልስልኝ። አማላጅ ማለት ጸሎት አሳራጊ ማለት ነው። እየፈለግኩልህ ነው። እሱን አንብበው ግን እሱን አንብበው። አድምጠኝ። የጠየቁ መልስልኝ። ጸሎት አሳራጊ ማለት ነው ወይ አማላጅ ማለት? ወይስ አማላጅ ማለት የሚጸልይ የሚለምን የሚያስታርቅ ማለት ነው? ቶሎ ንገረኝ ወንድሜ። ራእይ መጽሐፍ ምዕራፍ 8 ላይ ጸሎት የሚያሳርግ ማለት ነው? ጸሎት አሳራጊ ማለት ነው? ወይስ የሚጸልይ የሚለምን ማለት ነው? እዛ ጋር የተጠቀሰው ቃል ይኸው ለመላእክቱ በዕጣን አድርገው የቅዱሳንን ጸሎት በእግዚአብሔር ያቀርባሉ ይላል። ማቅረብ ነው ስራቸው። እነሱ ይለምናሉ፣ ቅዱስ ቅዱስ እያሉ እግዚአብሔርን ይለምናሉ። እኔ ጠየቅኩ ስለምንድን ነው? ስለ መላእክቱ ነው። መላእክቱ ስለ መላእክቱ ነው የጠየቁ ወይ ስለ መልአኩ ነው የጠየቁ? በነጠላ አንተ ስለ መልአኩ ነው፣ እኔ ግን በአጠቃላይ ስለ መላእክቶች አቀረብኩልህ። እኔ ያልተጠየቀውን ጥያቄ ነው የምታወራው። አየህ ምን ያህል እንደማታስተውሉ። አድመጠኝ። ለምን ለእኔ እንዲመቸኝ አርእስቱ ነኝ ብራዘር። እዚህ ጋር አርእስቱ ነኝ። አይነ ካለህ አርእስቱ ነኝ። አማርኛ ማንበብ ትችል ከሆነ መላእክቱ ያማልዳሉ አይደለም፣ ሚካኤል በነጠላ ማለት ነው። የመልአኩ አለቃ ሚካኤል። ምን ነው ትክደው እንደዚሁ ወይ? ስሙ አስጠልቶ ነው ሚካኤል። ዳንኤል ወንድዬ እኔ ለጠየኩ ጥያቄ መልስ ምን መሰለህ ወንድሜ፣ ሚዩት አድርጌያለሁ። ሚካኤል ነው ብሎ የሚለው መላእክቱ አትበለኝ። መልአኩ ነው ያልኩ በነጠላ። መላእክቱ ለብዙሃን ነው፣ መልአኩ ግን በነጠላ ነው። ሚካኤል ነው ብዬ ጠሩ። መላእክቶች አላልኩም። ሚካኤልና ገብርኤል፣ ሱራፌል፣ ኪሩቤልም ብዬ እንደዚህ ጨምሬ ቢሆን መላእክቱ ብሎ የሚለው ቃል በአንድነት ይገልጣቸዋልና ጠይቄያለሁ ማለት ነው። እኔ የጠየቅኩ በተናጠል ስለ ሚካኤል ነው የጠየቅነ። እናንተ ብትናገሩ ስለ መላእክቱ ነው። ኦኬ ዚስ ኢዝ ኦርቶዶክስ። ግራ የተጋባ ትውልድ ማለት ነው። ቢያንስ ጥያቄ እንኳን አትሰሙ። ማርያም ታማልዳለች ብለህ ስለ እንትና እስጢፋኖስ እና ሙሴ አብርሃም ደግሞ ቆሞ ምናምን ስለ ማርያም ነው የተጠየቀው። ስለ ማርያም ስትጠይቅ ስለ አብርሃም አታውራ። ስለ ሚካኤል ስትጠይቅ ስለ መላእክቱ አታውራ። አንተ የዋህ ስለሆንክ እኮ ነው። የዋህ ስለሆንክ እኮ ነው አንተ ወንድምዬ። አዎ በቃ ጥሩ ነው የዋህነት አባቴ። ስለዚህ ምንድነው ማለት ያለብህ? ለተጠየቀው ጥያቄ መልስ የለህም። በፍልስፍና አድነህ ልንገርህ ትጠፋለህ። በቃ ወንድምዬ በቃ እትሁ በሰላም እትሁ በሰላም እታችሁ ነው ወንድምዬ። በቃ የላችሁም። ራእይ 8 1 ጸሎት አሳራጊ ማለት
አማላጅ ማለት የሚጸልይ የሚለምን ማለት የሚያስታርቅ ማለት ነው አይደል? አዎ ይሄ ነው። አማላጅ ማለት የሚጸልይ የሚለምን የሚያስታርቅ ማለት ነው እንጂ አማላጅ ማለት ጸሎት አሳራጊ ማለት አይደለም። እነዚህ እዚህ ራእይ መጽሐፍ ምዕራፍ 7 ላይ ያሉት 7ቱ ሊቃነ መላእክት የሚባሉ ናቸው። 7ቱ መላእክት 7 መለከት አለ። ቀንደ መለከት ይነፋ ነበር። ይሄ የሰማይ ስርዓት ነው። በምድርም ላይ እስራኤላውያኑ ሌዋውያኑ ካህናት ይህንን ያደርጉ ነበር። በጸሎት ጊዜ በተለይ ዋነኛው ሊቀ ካህን ወደ ቅድስተ ቅዱሳን ሲገቡ 7 መለከት ይነፋ ነበር። ዮሐንስ በሰማይ ውስጥ ያለውን ለምንድን ነው አሁን ማወራው? ለነሱ ሚስጥር ለመስጠት ነው። እችኑ ክፍል ስታወሯት ቆይ እዚህ ጋር አላቁም። አንዳንዴ ቀድመን እኮ እያወራ እኛው እናስተምራቸውና እኛው ባስተማሩ መጥተው አይ ምለ ምናምን ነገር ብለው ይላሉ። ይጠቅሱታል እንጂ እነሱ አያውቁትም ቃሉን። አየነው ወደ ማብራራት መጣሁ ማለት ነው። በቃ ትቼዋለሁ አልናገርም። ራእይ መጽሐፍ ምዕራፍ 8 ቁጥር 1 ቢናገረው እኛ ለጠየቅንህ ጸጋ ይብዛላችሁ፣ ተባረኩ። እሺ ኤርሚ ተባረክ። አይ ቲንክ ዳኒ ስቲል ስልክ ላይ ሊሆን ይችላል። እንቀጥል ካሉ አስገቢያቸው ሳሉ ሰዎች የሚታዩሽ ከሆነ ኦርቶዶክሳውያን ማለት ነው። ሚካኤል ያማልዳል በሚል ርዕስ ላይ መልስ መመለስ የሚችሉ ከቢኒነኝ የሚለው እንዳታስገቢ። እሱ ኦልሬዲ ከኤርሚ ጋር ተነጋግሮ ጨርሶ ወርዷል። ሌሎች ወንድሞች ካሉ ግን ያቸውና አስገቢያቸው። ኦርቶዶክሳውያን ሚካኤል ያማልዳል የሚል ዕለተ ቀኑም ነው ዛሬ። እንግዲህ እግዚአብሔር ይመስገን አሁን በነበረው ቆይታ ብቻ ታዝባችኋል አይደል? እዚህ ያላችሁ ቢያንስ በትንሹ 2 ሰዎች አይተናል። አንዷ እህታችን ምን አለች? ስርዓትም ያላት በስርዓት የምትናገር የነበረች እህት በገድላት አልወያይህም ገድላትን ስለማልቀበል አለች፣ በግልጽ ማለት ነው። እና ውስጤ ሃሌሉያ ነው ያለው፣ ደስ ነው ያለ። ለምን ገድላትን አንቀበልም ካሉ ወንድማችን ኤርሚ እንዳለው ዋናው የዚህ ዲቤት ወይም ደግሞ እዚህ ሚዲያ ላይ በየሶሻል ሚዲያ ላይ ዋና የሚቆዩበት የሚሰደቡበት የሚነቀፉበት ዋናው ምክንያታቸው ምን ነበረ ታዲያ? ሲናገር ሰምታችሁታል። ትውልዱን ከገድላት ወደ መጽሐፍ ቅዱስ መመለስ ነበር እና ይህንን በቁማችን ይህንን በአይናችን ያሳየን ስላለ እግዚአብሔር ይመስገን እያለ ሲል ነበርና ሁላችሁም በዚህ ያላችሁ ክርስቲያን ወንድሞችና እህቶች ጌታን ማክበር ማመስገን አለባችሁ። ገድላትን አንቀበልም ሲሉ ትልቅ ድል ነው። እሺ ለወንጌሉ አማኝ ወይም አቀበተ እምነት ላይ ለሚሰሩ አካላት ይኸው ለሚነቀፉበት ለሚሰደቡበት አልፎም ተርፎ ጥቅም ለሌለው ክስ ለሚከሰሱበት ወንድሞች ይሄ ከእግዚአብሔር ዘንድ የተገኘ ትልቅ ድል ነው እና እንደቀላል እንዳታዩት። በትንሹ በነበረ ቆይታ ራሱ አንዷ እህታችን ደግሞ ገድላትን እኔ በእሱ አልወያይህም እሱን ስለማልቀበል አለች።